የተማርነው ለባርነት አይደለም ካሳ ቤት ኪራይ አይከፍልም ዳቦ አይሆንም አንድን ዶክተር ጁኒየር ዶክተር ለማለት 19 ዓመት ይወስድብሻል ስፔሻላይዝድ ዶክተር ለማለት እንዲሁ በትምህርት ብቻ ቢጨርሱ ወደ 27 ዓመት 25 ዓመት ይጨርሳል ማለት ይሄን መረዳት አልቻለም ሐኪም ኢትዮጵያ ውስጥ ዘመናዊ ባርነት የሚካሄድበት ስርዓት በዓለም እጅግ በጣም ዝቅተኛው የጤና ባለሙያዎች ደሞዝ ተከፋይ ኢትዮጵያ ውስጥ ነው ደሞዝ ጭማሪ አልጨመረልኝም ተወና የአመት ደሞዜን በወር ቀይረዋል ላይ አስፋይ አድርገህ ስራ ይሄ ነገር ዝምታው ሊበቃ ይገባል 12 ዓመት ተምሬያለሁ ከዛ ህክምና ትምህርት 7 ዓመት ተምሬያለሁ ደሞዝ 9451 ብር ሲኒየር ሐኪሞች ስራ አይሰሩም 9000 ያነሰ ይላሉ እንጂ በስቶባቸዋል ብዙ የጤና ባለሙያው እየጠየቀው ያለው አትሊስት የሚበላበት የሚጠጣበት አትሊስት ስራ ቦታ ሆኜ ለቤት ኪራይ ምንድነው ከፍለው አከራይን እንዴት ነው ፊቷን ማየው ያልኩ አልሳቀቅ ነው ሰላም እንደምናላችሁ ሂዲ ነኝ ከካናዳ ዛሬ በአዲስ እንግዳ ተመልሰናል እኛ የሌሎችን ጤና ለማስጠበቅ እየሰራን የኛ ራሳችንን ጤና ማይጠበቅበት ምክንያት አግባብ አይደለም ላንተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ህይወታችን ዋጋ አለው የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ባለሙያ ይሄን ያህል አገሪቷ ገንዘብ አውጥታበት ይሄን ያህል ለፍቶ ሲወጣ ግን ቤት ኪራይ ራስ መከራየት አይችልም በዚህ ጉዳይ ላይ የዛሬው እንግዳችን ዶክተር ወንደሰን በዚህ ሁኔታ ዝም አልልም ሲል ከኔ ጋርም ተገናኝተናል ዶክተር ወንድዬ በጣም ለማመሰግነው በቅድሚያ ፍቃድ ሆኖ ስለተገናኘን እጅግ በጣም አድርጌ አመሰግናለሁ ከወዲሁም ደግሞ እኔም ራሴ በግሌ እስከዛሬም በዚህ በወጣትነት ለምስኪን ወገኖች በሰጠው አገልግሎት አሁንም ድምጽ በመሆን Thank you for your service ለማለት ፈልጋለሁ በጣም አመሰግናለሁ ኪዴ እንግዲህ እኛ ገና ህፃናቶች ነን ወጣቶች ነን ብዙም አልሰራንም አሁን የምታየው እንቅስቃሴ 40 ዓመት 30 ዓመት ደማቸውን ህይወታቸውን ሶሻል ላይፋቸውን የፍቅር ህይወታቸውን የቤተሰብ ህይወታቸውን ገብረው ሲያገለግሉ የነበሩ ሰዎች የሚያለቅሱትን እንባ ነው ያየን ያለው የተማርነው ለባርነት አይደለም እየራበን አንሰራም እንግዲህ ኪዲ እንዳልሽው ዶክተር ወንዶሰን ይባላል አሁን ላይ ኒውዚላንድ ሐኪሙን ያገለገልኩ ነው ጁኒየር ሐኪም የሚባል ቦታ ላይ ነኝ ያለው በጣም አመሰግናለሁ እንግዲህ መግቢያዬ ላይ እንደተናገርኩት አሁን በሶሻል ሚዲያ በሰፊው የምንሰማው የምናየው ለሚሰማውም ሰው ደንገጥ የሚያደርግ አይነት ነገር ነው እነዚህ ድምጻቸውን ሰምተናቸው ማናቃቸው ትልልቅ ባለሙያዎች ይሄንን ሲናገሩ መስማት እጅግ በጣም ያስደነግጣል በሰፊው ይሄንን ዛሬ ከራስ የህይወት ልምድ ጋር አድርገን እንዴት ልትወጣ ቻልክ የሚለውንም ተመልክተን ለብዙዎች ግንዛቤ ማስጨበጫ እንዲሁም ለባለሙያዎቻችን ድምጽ እንሆናለን ብዬ ተስፋ አደርጋለሁ ዶክተር አንተንም በተወሰነ መልኩ ብንተዋወቅ ለመንደርደሪያችንም ጠቃሚ ነው ብዬ ነው ማስበው እንደምታውቀው ኢትዮጵያ ሁላችንም በልጅነታችን ስናድግ ህፃናት ሆነን ስንጠየቅ ምን መሆን ትፈልጋለህ ስንባል የመጀመሪያው ነገር የምንለው ዶክተር ፓይለት የምንላቸው እጅግ በጣም ክቡር የሆነ በአለም ላይ በኢትዮጵያ ብቻ ሳይሆን በአለም ላይ ክቡር የሆነ ሙያ ነው ከእግዚአብሔር ቀጥሎ የሰው ልጅ ምንም ነገር ሲሰማው ድረስልኝ የሚለው ትልቅ የተከበረ ሙያ ነው በዚህ ሙያ ውስጥም የሚያገለግሉት ሁሉ ክብር የሚገባቸዋል የተቻለውን አቅም ያለውን ነገር ሁሉ ለአገልግሎታቸው ተመጣጣኝ የሆነ ነገር ይገባቸዋል ብሎ ማንንም ሰው ያምናል ይሄን የሚከራከርም አለ ብያላምንም ስለዚህም አንተም እንዴት ነበር ወደ ዶክተርነት የገባኸው መቼ ገባ ከዛም በኋላ በመጠኑ ማርገ እንዴት ወጣህ የሚለውንም ብትነግረን ደስ ይለኛል ጥሩ ኪዲ እንግዲህ እንደምታውቅ እንደማንኛውም ኢትዮጵያዊ ጤና ውጤት ሲኖርሽ አባትሽ ፈልጎት ያጣው ነገር ሲኖር ስሙ ፈልጎት ያልሆነው ነገር ሲኖር ይገፋሻል እንድታጠኝ ትገደጃለሽ እና የብዙ የኢትዮጵያዊ ዶክተር ታሪክ ከኔ ጋር ይመሳሰላል ብዬ አስባለሁ አባቴ በጣም ዋይዝ ሰው ነበር እሱ አሁንም ወጣት ነው ገና መካሬ ነው እሱ ነው እንግዲህ ወደዚህ ፓዝ እንድገባ ያደረገኝ ሐኪሞች የሚያሳልፉትን ህይወት በደንብ አላቅም ነበር ምን አይነት መስዋዕትነት እንደሆነ አልረዳም ነበር ብቻ አባቴ ገና የመጀመሪያ አንደኛ ክፍል ከመግባቴ በፊት ምን እንደምሆን አሳውቆኝ ነበር አስጠንቶኝ ነበርና ሰፈር ያሉ ተለቅ ያሉ ልጆች ይጠይቁኝና ምን ነው መሆን ፈልገው ሲሉኝ ዶክተር ነው መሆን ፈልገው ዶክተር ምን እንደሚሰራ ታውቃላችሁ ሲሉኝ
ነጭ ጋውን ይለብሳል እላቸዋለሁ። ሌላው ነገር ምን እንደሆነ አላውቅም። ብቻ በዛ እድገት ሄድንና እስከ እንግዲህ ከመጀመሪያ ክፍል ጀምረሽ ብዙ የሐኪም ህይወት እስከ መጨረሻው ድረስ የማጥናት ህይወት ነው። ስለዚህ ልደት ያልፍሻል፣ ትንሣኤ ያልፍሻል፣ ረመዳን ያልፍሻል። ብዙ ነገር አንቺ ትያለሽ ትወጫለሽ ከዛ። ምክንያቱም ብዙውን ጊዜሽ የምታሳልፊው ማጥናት ላይ ስለሆነ የኔም ህይወት እንደዛው ነው። ሃይ ስኩል ጨርሼ 12ኛ ክፍል ከደረስኩ በኋላ ቅዱስ ጳውሎስ 1000 የኢትዮጵያ ብር እየከፈለ በወር ተማሪዎቹን ያስተምራል የሚባል ወሬ ይወራ ነበርና ቅዱስ ጳውሎስ መጥቼ ተወዳድሬ ጆይን አደረኩኝ። ጨረስኩኝ ትምህርት። በብዙ ውጣ ውረድ ውስጥ የምታልፊው ያው ሐኪም ስትሆኚ ብዙ ጊዜያችንን እዚህ ጋር እንዳላሳልፈው እንጂ በጣም መከራ አይተሽ ነው የምታልፊው። ጓደኞች የ3 ወር የዓመት ረፍት ሲኖራቸው አንቺ 1 ወር ካለሽ እድለኛ ነሽ። ምክንያቱም ብዙ ጊዜ ወይ ሶሻል ሳይንሱ ወይ አንዱ ነገር ይበላሽባቸውና ብዙ ጓደኞቼ ረፍት ሳይኖራቸው ይጨርሱታል ሕክምና። በዛኛው 1 ወር ማስተካከል ስላለብሽ ተመልሰሽ ኮርስ ማስተካከል ስለሚኖርብሽ ማለት ነው። ስለዚህ የመከራ ህይወት ነው የምታሳልፊው። ከዛ ጳውሎስ ጨርሼ 1 ዓመት እንዲሁ የግል ሆስፒታል ላይ ሰርቼ ከዛ በኋላ በቤተሰብ አጋጣሚዎች ነው የወጣሁት፣ ወደ ኒውዚላንድ የወጣሁት። እዚህ መጣሁኝና ያው ፈተና የምትፈተኘው አለ፣ እሱን ጨራርሼ እዚህ ፕራክቲስ ለማድረግ ቻልኩኝ ማለት ነው። ብዙዎቹ ጓደኞቼ ግን ምን ኖርማሊ ፓዝ አለ ስጨርሼ ከሀገር መውጣት ነው አላማሽ። ብዙ ሰው ያለው አላማ ብዙ ያሳለፍናቸው ስትራግሎች ስላሉ በተለይ ጥያቄ ጠይቀን የተመለሰበት አግባብ እጅግ የሚያሳዝን ስለነበረ 2018 የዛሬ 6 ዓመት አካባቢ ማለት ነው በጣም የሚያሳዝን መልስ ስለነበረ የተሰጠው ብዙ ሰው ከሀገር መውጣት ነበር ሀሳቡ። ስለዚህ እኔ ዶርም ውስጥ ገና የመጀመሪያ ዓመት ዶርሚተሪ ስትሰጥሽ ጳውሎስ እንደዚህ 2 ክፍል ምናምን ሰፋ ያሉ ዶርሚተሪዎች ነበሩና እስከ 6 ሰው 8 ሰው አንድ ላይ ትሆኛለሽ። ከዛ ውስጥ አብረን ከምንተዋወቃቸው ዶርሚተሪዎች ውስጥ ከነበር ልጆች 7ቱ የለንም ሀገር ውስጥ፣ 6ቱ ዩኤስ ናቸው። እኔ ወደዚህ ስወጣ 6ቱ አሜሪካ ገብተዋል። አንደኛው ልጅ እስካሁን ይወጣ ነበረ፣ ግን የነበረበት ኮሚትመንት አለ። 1000 ብር የሚከፈል ያልኩሽ ቅድም ላይ ጳውሎስ ይከፍላል የሚባለው ታዳጊ ክልሎችን ላይ ያሉ ተማሪዎችን ለማበረታታት በሚል ለነሱ የሚከፈል ክፍያ ነበር። እነዚህ ዶክተሮች ይህን ያክል ብር ተከፍሏቸው ስለሆነ የተማሩት አሁን ላይ መክፈል አለባቸው። አንድ ጓደኛ አሁን ሀገር ውስጥ ያለው በዚህ ምክንያት ይመስለኛል። ሁሉም በሚባል ደረጃ ወጥቷል። ስለዚህ የኔም እዚህ የመምጣት መንገድ የተለየ አይደለም። አጋጣሚ ሆኖ እዚህ የምመጣባቸው አጋጣሚ ስለነበሩ ኒውዚላንድ መጣሁኝ እንጂ አሜሪካ፣ ካናዳ፣ ዩኬ በጣም ኮመን የሚባል ፓዝ ነው። መልካም፣ እጅግ በጣም ልብ ይሰብራል ይሄንን መስማት። እርግጥ ነው ይሄ የትም ሀገር ያለ ነው። ኢትዮጵያ ሲሆን እኛው የራሳችን ስለሆነ ይጋነናል እንጂ ካናዳ ውስጥ የተማሩ ዶክተሮች ወደ አሜሪካ መሄድ የተለመደ ነው፣ የተሻለ ክፍያ ስላለ። ነገር ግን ሁሉም እንደ ኢትዮጵያ እድሉን ቢያገኝ ይሄዳል ማለት አይደለም። ምርጫ ስላለው ነው። ተገፍቶ መሄድና አማርጦ መሄድ ይለያያል። ተገፍቶ መሄድ ስንል ምን ማለት እንደሆነ እንመልከትና አንተም በዚህ መልኩ ነው የወጣኸው። የስራ እድልስ ነበረ? የመስራት እድል ነበረ ኢትዮጵያ ወይስ በተማሪ ደረጃ እያለህ ነው የወጣኸው? የመስራት እድሉ ነበረ። እንግዲህ ኢትዮጵያ ውስጥ ስትመረቂ አንደኛ የመጨረሻ ዓመቱ ይሄ 6 ዓመት የሚባለው 5ኛ ዓመት መጨረሻ ላይ ኳሊፊኬሽን ኤግዛም የሚባል አለ። 2 ወር የሚረዝም ኤግዛም ነው። ዶክተር ለመባል ኢትዮጵያ ውስጥ የ2 ወር ኤግዛም the worst exam I've ever had 2 ወር ሙሉ እያንዳንዱን የተማርሽውን በቃ ቤዚክሊ ዶክተር የሚያደርግሽ እሱ ፈተና ነው። እሱ ፈተና መኖሩ ያስፈልጋል ወይ? ምንም ጥርጣሬ የለውም ያስፈልጋል። እሱ ዶክተር እንደሆነ አብቅቶኛል። እዚህም ሀገር መጥቼ ፈተናዎችን ተፈትኜ እንዳልፍ በጣም ረድቶኛል። ስለዚህ ኳሊፊኬሽን ኤግዛም እንለዋለን። በጣም አስፈላጊ ነው። የ2 ወር ረጅም ኤግዛም ነው። ፈታኝ ነው። ሰው ሐኪሞቹ በድሮ ካሪክለም የተማሩ ሐኪሞች በጣም ያሰቃዩሻል፣ ይናገሩሻል። አንተ ነው ወይ ዶክተር የምትሆነው? አቁመህ ለምን ነጋዴ አትሆንም? ገንዘብ ፈልገህ ከሆነ ሕክምና ውስጥ መቆየት የለብህም ይሉሻል። አንዳንድ በጣም ቀለል ያሉ ነገሮች ስታረጊ ጥያቄ ጠይቁሽና ትረሻለሽ። ሕክምና የሰው ልጅ ኮምፕሌክስ ነው። ሂውማን ቦዲ ኢትስ አን አሜዚንግ አርት። በቃ ኢትስ ቬሪ ኮምፕሊኬትድ። አወኩት ስትይ አታውቂው። የመጨረሻ ስፔሻላይዝ አድርጌ በቃ ምንም እንትን ስትይ
ፊዝ የሚያደርግሽ ነገር ታገኛለሽ። መቼም አጥንተሽ የምትጨርሺው አይነት ፍጡር አይደለም። በጣም ኮምፕሊኬት ነው። የሚገርም አርኪቴክቸር ያለን ፍጡሮች ነውና እሱ ስለሆነ ብዙ ጊዜ ትረሻለሽ። ስትረሺ ያው የሚያበረታቱበት ኋላ ቀር የሆነ የሚያበረታቱበት መንገድ ይመስለኛል። ከክፋት የመጣም አይመስለኝም ከአንዳንድ ሐኪሞች ግን እናገሩሻል። አንተ ሐኪም ሆናለሁ ብለህ ነው ለምን አትቆርጥም? ለምን ንግድ አትገባም? ለምን ይሄን አትጀምርም? ምናምን ይሉሻል፣ ይናገሩሻል። እንደዛ አይነት መከራ ውስጥ ያችን 2 ወር ከተፈተንሽ በኋላ 1 ዓመት ስራ መስራት አለብሽ። እነዚህ ዶክተሮች ናቸው ትላልቅ የሚባሉ የሕክምና ሆስፒታሎችን ቀጥ አድርገው የያዙት። ምን አለ እነዚህ ዶክተሮች ናቸው። እነዚህ ኢንተርኔት የሚባሉ ዶክተሮች የጩ ሐኪሞች 1 ወር መከራ 1 ዓመት እንደው ቅዱስ ጳውሎስ 1 ዓመት ከ3 ወር ነበር የሰራነው። የኮቪድ ሰዓት ነበር። መከራሽን በልተሽ ደም ተፍተሽ ነው የምትጨርሺው። ሌላው ቀርቶ ኦክሲጅን ያሸክሙሻል እነዚህ ሲኒየር የሚባሉት ዶክተሮች። ላብ ሪዛልት ልታመጭ ትገደጃለሽ። ሂደሽ ላብራቶሪ ሂደሽ በጣም ኦልድ ፋሽን ስለሆነ ፔፐር ቤዝድ ስለሆነ የላብ ሪዛልት ደርሷል ዶክ ሂድና አምጣው ምናምን ይሉሻል ሲኒየሮች። እምቢ ካልሽ ያስደግሙሻል፣ ከገላመጥሻቸው ያስደግሙሻል። መከራ የሆነ ሲስተም፣ መከራ በጣም ፕራውድ ማልሆንበት ሲስተም፣ ፕራውድ ማልሆንበት። ለዛ አሁንም ፓሽን ኑሮኝ ከወጣሽ በኋላ እዚህ ከተስተካከለሽ በኋላ ሁሉ ረስተሽ የራስሽ ህይወት መኖር ትችያለሽ። እና የማትረሺው ለዛ ነው ያለፍሽበትን ስታስቢ ብዙ መሰራት ያለበት ነገር አለ ትያለሽ። ስለዚህ 1 ዓመት ያን ስራ ሰራሁኝ ኢንተርንሽፕ። ከዛ በኋላ ተመርቄ ከወጣሁ በኋላ ደግሞ ሌላ 1 ዓመት ውዳሴ ዲያግኖስቲክ ሴንተርስ እድለኛ ነበርኩኝ። ውዳሴ ዲያግኖስቲክ ሴንተርስ ለ1 ዓመት ሰርቻለሁ። ከዛ ጓደኞቼ ብዙዎቹ ስራ አጥ በነበሩበት ሰዓት ማለት ነው እንግዲህ ስራ እድል ነበረኝ እኔ ፐርሰናሊ፣ ግን ብዙዎቹ የስራ ሴኩሪቲም ከባድ ነበር። ብዙ ጓደኞቼ ለ6 ወር ለ8 ወር መንግስት የሚመደብበት ጊዜ ነበር። ከዛ መንግስት ሙሉ ለሙሉ መመደብ ሲያቆም ፈልጋችሁ ግቡ ሲባል እንደምታውቂው ሃይማኖቱ፣ ቋንቋው፣ ምኑም ኮምፕሊኬትድ ስለሆነ ኢትዮጵያ ሲቹዌሽን ብዙ ሰው ስራ አጥቶ ነበር። አጋጣሚ ነው ግን እኔ ስራ እየሰራው ነበርና እንግዲህ ያቺ አጭር ኤክስፒሪየንስ ነች አሁን እንደዚህ እንደምታዩ ፓሽኔት እንድትሆኝ የሚያደርግሽ። 30 ዓመት የሰሩትን ደግሞ አስቢው። 5-6 ሪጅን ዙሪያ ያገለገሉትን ሳይሆን ምን ያክል ፔንፉል እንደሆነ። ያ አንተ እድሉ አለ ከእንደዚህ አይነት ትልልቅ ሲኒየር የሆኑ ዶክተሮች ጋር አብሮ በመስራት ያንን አይተህ ምናልባት በጣም ሞቲቭ የሚያደርግ እኔም እንደሱ ነው መሆን የምፈልገው ዶክተር ሆኜ ያኔ በልጅነት እንዳልከው ሁሉ አሁን ደግሞ ትልልቅ ሲኒየሮችን ስታይ እንደሱ ነው መሆን የምፈልገው የምትልበት ሁኔታ አለ? ወይም ደግሞ እንደዚህ ነው እንዴ ተንገላትቼ ይሄ ሁሉ ተምሬ የምትልበትም ሁኔታ ሊኖር ይችላል። እና ምን ነበር እስቲ ይሄንን አሁን ዛሬ ላይ ተጠራቅሞ የመጣው ብሶት ምንድን ነው? አንተ ባለህ አጋጣሚ አንድ ጊዜ ጠቅላይ ሚኒስትር ዶክተር አብይ ጋርም ቀርባችሁ በነበራችሁ ሰዓት ተሳታፊም ነበር። እስቲ ስለሱ ንገረን። ምንድነው ይሄ ሁሉ የተጠራቀመ ብሶት? ምንድነው ድምጹ? እንግዲህ አሁን ቅድም የሰጠሁሽ ባክግራውንዱ ነው ምን ይመስላል የኢትዮጵያ ሕክምና ትምህርት ቤት የሚለው ነው። 12ኛ ዓመት ተመረሽ ጨረሽ፣ ከዛ 6-7 ዓመት ሕክምና ትምህርት ቤት ገብተሽ ትማራለሽ። 19 ዓመት ተመርቀሽ የሚከፈለውን ያለሽበትን የስራውን ሁኔታው ምናምን ታየዋለሽ። እኔ እንዲሁ ሌላ ባክግራውንድ ልስጥሽና ጳውሎስ ስትገቢ ከባድ ፈተና አይተሽ ነው የምትገቢ። ትፈተኛለሽ። ከውድ ሕክምና መግባት ከሚችሉት ድጋሚ ደግሞ ይፈትኑሻል። which is a good thing. I'm not complaining about it, but like you have to go through another interview, another exam. ከአንድ ሺህ ምናምን ሰው ነው የሚመርጡሽ እና እድለኛ ነበርኩ ስገባ። ግን አንድ እዚህ ጳውሎስ የሚሰራ ከዝኔ ነበረ መቼ እኔ ሐኪም መሆን እኮ እርግጠኛ አይደለሁም፣ ምን እንደሚሰሩ እንኳን አላውቅም። እኔ ሞር ወደ ክሬቲቪቲ አዘነብላለሁ አዲስ ነገሮችን መፍጠር ላይ እና ምን ይመስላል ስለው ኖ ሐኪም ከሆንክ የምትኖረውን ህይወት እና ላሳይህ አለኝና ይዞኝ ጳውሎስ ፓርኪንጎቹን እየሄደ ይሄ መኪና የዶክተር እንትና ነው፣ ይሄ መኪና የዶክተር እንትና ነው፣ ይሄ መኪና የዶክተር እንትና ነው። እና አሁን አንተ ሶፍትዌር ኢንጂነር ወይም ሜካኒካል ኢንጂነሪንግ ብትገባ do you think እንደዚህ አይነት ህይወት ይኖረኛል ብለህ ታስባለህ ወይ? በጣም ሪዋርዲንግ ነው ሰው መርዳት ምናምን ብሎ ነገረኝ። ከዛ ግን ተመርቄ ስጨርስ ዴሉዥናል ነበርኩ። some point ጓደኞቼ አይ እንደዛ እኮ አይከፈልም ደሞዛችን 7000 ብር ነው ሲሉኝ ኖ እኔ ከዚህ በፊት የሰማሁት እንደዛ አይደለም፣ ያ ሁሉ መኪና ዘቁሞ መጣ የዶክተሮች ነው ምናምን ያልኩ ከራከር ነበር አቲ። ከዛ what happened ስንመራ ይሄ ኢንተርንሺፕ ስንገባ ኳሊፋይድ ዶክተር ተብለሽ ላይሰንስ ስትሻለ ፕሮፌሽናል ጊዜያዊ ላይሰንስ ስትሽና ማገልገል ፕሪስክራይብ ማድረግ ስትጀምሪ እቺ
የአንድ ዓመቷ ሲኦል ህይወት ያልኩሽ ብዙ ነገር የምትማሪባት አሜዚንግ ላይፍ ነች አንዱ ዓመት። የዛኔ ነው በቃ ሪያላይዝ ያደረግነው ሁሉም ነቃ። ይሄ ነው ወይ ህይወታችን? ደነገጥን ሁላችንም። ስለዚህ ኦርጋናይዝ ማድረግ ነበረብን። ወቅቱ ደግሞ እንደምታውቂው ለውጥ ምናምን ሁሉም ሃኒሙን ፌዝ ላይ ነበረ። በጣም ከባድ ጊዜ። እኛ 32 ነገሮችን አስተካክለን መንግስት ጋር ቀረበ። የሚከፈለን ክፍያ ከ32 ጥያቄው አንዱ ብቻ ነበር። የሚገርምሽ ከጥያቄዎቻችን መካከል አንደኛው የፐብሊክ ኢንሹራንስ አሁን ለኢትዮጵያ ውስጥ የተጀመረው ጤና መድን የምንለው ማለት እሱ አንደኛው ጥያቄ ነበር። ይሄ የኢትዮጵያ ህዝብ ለምኖ አይጨርሰውም። መገናኛ ጋር እየቆመ ኩላሊቴን አሳጥቡልኝ ብሎ የኢትዮጵያ ህዝብ አይገፋውም። እንደ ሀገር ያዋርዳል። ፕሊዝ ይሄን ነገር እንቀይረው። የኛ ከ32ቱ ጥያቄ እያንዳንዱ አማራጭ መልስ እና ሰጀሽኖች ነበሩት እና እንደዚህ ኢንሹራንስ ቢጀመር። ሌላኛው ደግሞ አንደኛው የነበረው ጥያቄ ምን ነበር መሰለሽ? ካርቶን እያስመረቃችሁ የብሎኬት እየደረደራችሁ ሆስፒታል አትበሉ። ሆስፒታል ትርጉም ውስጥ አይደለም። አንድ ዶክተርና 5 ነርስ አስገብተሽበት አንድ ብዙ ሙስና የተበላበትን ህንፃ ትንሽ መሬት መንቀጥቀጥ ይመጣል ሊፈርስ የሚችል ህንፃ ሆስፒታል አትበሉ እባካችሁ አብቁልን ሆስፒታሎቹን። እኛ ግራ ገባን። አንድ ታካሚ ይመጣል የዌስተርን ሜዲሲን ነው። ስለዚህ ማከም ትፈልጊያለሽ፣ ላቦራቶሪ መስራት ካልቻልሽ፣ ኤክስሬይ ማንሳት ካልቻልሽ፣ ሲቲ ስካን መስራት ካልቻልሽ ምኑን ህክምና ሆነው? ይሄ እኛ ጋር ኢሞሽናል ቶል እያመጣብን ነው፣ እየጎዳ ነው። ስለዚህ እባካችሁ መንግስት ብዙ ካርቶን ከምትገነቡ አንዱን ሆስፒታል አብቁልን፣ እቃዎች ይግቡ፣ ማሽኖች ይግቡ የሚል ጥያቄ ይዘን ተነሳን። ሌላኛው ጥያቄ አንድ እንደዚሁ የነበረው መሰለሽ? ብዙ የኢትዮጵያ ሐኪሞች ይሄ ጥያቄ የቆየ እንደሆነ ስነግርሽ ነው። ከድሮም የነበረ ጥያቄ ስለነበረ ምንድነው ብዙ ሐኪሞች ይወጡ ነበር ከሀገር ከኛ በፊት የነበረው ማለት ከ30 ዓመት 20 ዓመት በፊት እና ኢሌጋል በሚባል ደረጃ ህገወጥ በሆነ ደረጃ ሚኒስትሪ ኦፍ ሄልዝ የኛ ላይሰንስ እንዳይሰጠን አድርገው ነበር። ተመርቀሽ ሲጨርሽ ላይሰንስ አይሰጥሽም። ቅልጥ ያለ ገጠር ሄደሽ ለ2 ዓመት ከተማ ውስጥ ደግሞ ለ5 ዓመት ማገልገል አለብሽ። ሆስፒታል ኮምፒቲቲቭ ከማድረግ ይልቁንም የዶክተሮችን ህይወት ከማስተካከል ሆስፒታሎችን ከማስተካከል ይልቁንስ መንግስት የመረጠው የአምባገነናዊ የሆነ መንገድ ነበር። ስለዚህ ላይሰንስሽን አይሰጥሽም፣ ሌላ ሀገር ዶክተር አትባይ ማለት የትምህርት ኳሊቲሽን ይዝሻል። አንደኛው ጥያቄ እሱ ነበረ። ደሞዝ ሌላኛው ጥያቄ ነበረ። በጣም ብዙ በማህበራት ጋር የተያያዙ ጥያቄዎች ነበሩ። ወደ 32 ጥያቄዎች ይሄን ይዘን የዛሬ 6 ዓመት ጥያቄ ያቀረበ። ይገርምሻል ከሀገር ቤት መውጣት የሚባለው ነገር ለትምህርት ካልሆነ በስተቀር እኔ ህዝቤን ማገልገል እፈልጋለሁ። በቃ የሚገርም ፓትሪዮት የምትይው አይነት ሰው ነበር። ብዙ እኔ ብቻ አለሁ በጣም ብዙ የሚባሉ ዶክተሮች ነበሩ እንደዛ በቃ ሀገራችን የምናገለግለው ሲስተሙን እኛ የምንቀይረው ሚኒስቴር ፖሊስ ገብተን ማገዝ አለብን ምናምን። ያው ህክምና ትምህርት ቤትም ማህበራት ጋር ኢንቮልቭ ስለነበርኩኝ የኢትዮጵያ ህክምና ተማሪዎች ማህበራት ጋር በቃ እሱን እንትኑን ፊሊንጉን ይሰጥሻል። ብዙ የሚቀየር ነገር አለ፣ መስራት አለብን። ይሄን ጥያቄ ስናቀርብ መንግስት ጠቅላይ ሚኒስትር አብይ አህመድ ሙልጭ አድርጎ ሰደበን አይገልጸውም በደንብ አድርጎ። የሚገርምሽ አንድ የልብ ቀዶ ጥገና ሐኪም ነበረች እና የሌሎችን ልብ ስንጠግን እኛ ልብ ተሰበረ እባካችሁ ስሙን። በጣም ነው ያደማኝ። ገብቶሻል? ማንም ሊረዳሽ አይችልም። ሀገር ቤት ችግሩ ምን መሰለሽ? ብዙ ሰው ገና የምናወራበት የሚጠቅመንን ነገር ለይተን አላወቅንም ይመስለኛል። ለህዝብ ሙልጭ አድርጎ ህዝቡም ተከትሎ በደንብ ሰደበን። ተስፋ አስቆራጭ የሚባል ስድቦች የተሰደብን። እናንተ ምን ነጭ ሽንኩርት ይሻለናል የሚልሽ ሰው አለ፣ ጤና አዳም ይሻለናል የሚልሽ ሰው አለ። እናንተ ደግሞ እስኮ በጣም ጥሩ ነው ለምንድን ነው? ከዛ ደግሞ ያው ይሄ ለውጥ ምናምን ሃኒሙን ፌዝ ላይ ስለነበረ ለውጥ ቀልባሾች ናችሁ ተባለን፣ የእንተና ፓርቲ ተላላኪዎች ናችሁ ተባለን። ተስፋ ቆረጥ ምን አለ በቃ ሁሉም ጓደኞች እንዳልኩሽ እድሉ ያለው ሰው በሙሉ ተስፋ ቆረጠ። ይህ ሀገር መቼም አይቀየርም። ማንን ነው የምናገለግለው? ህዝቡን አገልግለን ህዝቡ አብሮን የማይቆም ከሆነ ዋትስ ዘ ፖይንት? ግሬትፉል አይነት ሰው መሆን ማግኘት አልቻልም ነበርና የነበረው አማራጭ እድሉን ካገኘሽ እንግዲህ መውጣት ነው። አሁን ምን መሰለሽ ቅድም ያልሽው በጣም የተመቸኝ ነገር አለ ኪሪ። ተገፍቶ መውጣትና ማርጦ መውጣት የተለያየ ነው። በእኔ ኬዝ በእኛ ኬዝ በኢትዮጵያን ሐኪሞች ኬዝ የሚገርምሽ ብዙ ሰው ተገፍቶ ነው የሚወጣው። ሀገሩን ማገልገል የማይፈልግ ሰው የለም። አንቺም ፐርሰናሊ ያየሻቸው ነገሮች ይኖራሉ ብዬ አስባለሁ። ሀገሩን ተመልሶ ማገልገል፣ ህዝቡን ማከብ፣
እንደምታይ ብዙ ዶክተሮች ውጭ ወጥተው በዩቲዩብ ምናምን ማገልገል ይፈልጋሉ። ዩቲዩብ የሚወስድብሽን ሰዓት አንቺ ታውቂዋለሽ። አንድ ሐኪም ዩቲዩብ ላይ አንድ ነገር ከሚሰራ ያችን ሰዓቱን ቢተኛባት ወይ ወጥ ኳሊቲ ታይም ቢያሳልፍባት የበለጠ ሞር ነገር ያገኝበታል፣ ትልቅ ነገር ይሰራበታል። ግን ሀገሩን ከማገልገል ካለ ፍቅር የተነሳ ሁሉም ሰው ሲያስተምር ምናምን ታያለሽ። ስለዚህ ብዙ ዶክተር ተገፍቶ ነው የሚሄደው። ያቺ እንቅስቃሴ ገፋችን፣ ብዙውን ዶክተር ገፋቸው። በጣም ያሳዝናል። ድምጻችሁን ለማሰማት በቤተ መንግስት በተገኛችሁ ጊዜ በጠቅላይ ሚኒስትሩ ፊት የህዝቡን ድምጽ ነው በመጀመሪያ ደረጃ ያቀረባችሁት። እንደ አንድ ጥያቄ ነው የደሞዝ ጭማሪውን ምናልባት እንደ አንድ ያነሳችሁት። በዋናነት ግን ከደሞዛችሁም በላይ የሚያስጨንቃችሁ ስራችሁ እንዲሁም በተፈጥሮ በሕክምና አካባቢ ያለ ሰው ስትረሱ በጣም ሃይ ነው። የደማ ሰው በህይወትና በሞት መካከል ያለ ሰው፣ የቆሰለ ሰው፣ የተጨነቀ ሰው ከነ ቤተሰቡ ዲል ስታደርጉ ነው የምትውሉት። እንኳን ይሄ አይደለም ተጨምሮ የራስ ችግር ስራው በራሱ ሃይሊ ስትረስ ከሚባሉ ስራዎች ውስጥ አንዱ ነው። አሁን ያደገ ሀገር የምንኖር ሰዎች አንተ ደግሞ ሁለቱን እያነጻጸርክ የምናወራበት ሰዓት አለ ትነግረናለህ። እና ያ ተጨምሮ ራሱ ያኛውም የራሳችሁ በርደን ስለሆነ የራሳችሁ ጭንቀት ስለሆነ ያንን የሰውን ጭንቀት ይዛችሁ የቀረባችሁት ለምን ከኪሳችሁ አውጥታችሁ እንደምታሳክሙ አዋጣችሁ እንደማሳከም የተለመደ እንደሆነ ከዚህ በፊትም ካንተ ጋርም ስታጫውተኝ በሚገርም ሁኔታ ልጅ ወልዳ የብዙ የጤና ችግር ያለባት ልጅ ወልዳ ያለበት ህፃን ልጅ ወልዳ ጥላባችሁ እንደሄደች ይሄን አምጡ ስትል በኋላ ነርሶቹ እንደናትም ሆነው እንደሚሰሩ አጫውተኛል። ይሄ በምስኪን እንደ ኢትዮጵያ ምስኪን ሀገር ያለ ሀገር የሚጠበቅ ነው። ብዙ ሰርፕራይዝ አንሆንም። ነገር ግን እንደ በደለኛ ደግሞ ያው ማህበረሰብ መንግስት ያው ፖለቲካውን የሚያበላሽበት ከመሰለው ይሄ ትክክል ነው ይሄ ትክክል አይደለም ሳይል ሁሉንም ሰው ያጭዳል። ምንም ይሄ የሚታወቅ ነው አምባገነን የሆነ መንግስት ከሆነ። ነገር ግን ይሄ ቆማችሁለት ኩላሊቱን ካርቶን ላይ ጽፎ እየለመነ እስከመቼ ይታጠባል? የጤና መድህን ያስፈልገዋል ብላችሁ መንግስት ፊት ቀርባችሁ የተሰደባችሁለት ህዝብ ሰደባችሁ። እኔ ህዝቡ ጋር ችግር የለብኝም። ለምን ሚዲያው ትዊስት ስለሚያደርገው ነው። ሚዲያው አበላሽቶ የእናንተን ድምጽ ስለሚያቀርበው ፕሮፓጋንዳው ስላለ ህዝቡ ጋር የተጣመመ ነገር ነው የሚገጥመው። ከዛ በኋላ ደግሞ ያው ሁሉ ልፋታችሁን አንገት የሚያስደፋ አይነት ፈተና ውስጥ ያስገባችኋልና ያንን ስትሰማ ተስፋ የመቁረጥ ነገር የተለመደ ነውና ይህንን የሚያዳምጡ ማህበረሰብ ምን መገንዘብ አለባቸው ብለህ ታስባለህ? ለምን ይሄን ሁሉ ተቋቁሞ አሁንም የሚያገለግል ትልልቅ ሲኒየር ዶክተሮች አሉ የመውጣት እድል እያላቸው። በጣም የሚገርመው ለምን አንዳንድ ሙያ ገንዘብ አይተህ የምትገባበት ሙያ አይደለም። እንደው በቃ ይሄ አንድ ዶክተር ነበረ ሲያወራኝ ምን ይላል እንደመለከፍ ነው ይላል። ይመጣና ያክምና ተሽከርክሮ ሄዶ እንደገና ኢትዮጵያን የማገኘው እንዲያውም ጭራሽ እዚህ ያሉትን ዶክተሮች እየለመነ እያስተባበረ ይሄዳል። ምናልባት የሚሰራው ስራ ፍለፊት እንዲነገር ስለማይፈልግ ነው እንጂ ስሙን ብናገር ደስ ይለኝ ነበር አስፈቀጀው ምናልባት። እና በጣም የሚገርም አገልግሎት ይሰጣል። ሚዲያ ላይ እንዲነገር አይፈልግም። ላይክ የተለየ ፓሽን ያለው ሙያ ነው። እና እንደው በዚህ አጋጣሚ ልብህም ቅር ስላለው ስትወጣ ከሀገር ማህበረሰቡ ምን ቢገነዘብ ጥሩ ነው ብለህ ታስባለህ? የዶክተሮቹን ድምጽ ሀገር ቤት በቅድም ያነሳሽው ታሪክ አለ። ህፃን ልጅ ትተውብሽ ይሄዳሉ። የህፃናት ማሞቂያ ክላስ ክፍል ውስጥ ምናምን ያስገቡት እና በጣም ብዙ መድኃኒት ፎርሙላው ምናምን ሲከብዳቸው ህፃናቶቹ የሚፈለገውን አይነት ክብደት ማምጣት ሳይችሉ እንደዛ አይነት ህክምናዎች ያስፈልጋቸዋልና ግዙ ስታያቸው ጥለው ይሄዳሉ። አይችሉማ። ምን አማራጭ አለሽ? የሞባይል ጥገና ቤት ቢሆን ጥሎልሽ ቢሄዳን ሰው ሞባይሉን ምንድነው የምትይው? ጥሎብኝ ሄደ አትይም። ጥሎልኝ ሄደ ነው የምትይው። ችግር ሆነብኝ አትይው። እድል ሆነልኝ ነው የምትይው። ይሄ ሞባይል መሸጥ ስለምትችይ ሰው የሰው ህይወት ሲሆን በጣም ከባድ ነው። በጣም ከባድ ነው። ስለዚህ አዋተሽ ማሳከም አለብሽ። አዋተሽ ማሳደግ አለብሽ። ሀገር ቤት እንደምታውቂው ገና ብዙ የምንሰራቸው ብዙ መቀየር ያለባቸው ነገሮች አሉ። የህፃናትን መብት የሚከታተልልን አካል የለም። ብዙ ነገሮች ይቀሩናል። ስለዚህ መጠበቅ አለብሽ። እሱን ህፃን ልጅ እያሳደግሽ 6 ወር 1 ዓመት
ያሳደጉ ነርሶች ያሳደጉ ሐኪሞች አሉ። ሳይው እንግዲህ ይህን አይነት መከራይዘሽ ነው ኢትዮጵያ ውስጥ ለምሳሌ ኢመርጀንሲ ዲፓርትመንት ይመጣና ይሄ መድኃኒት ያስፈልግሃል ስትዩ ለምሳሌ አስም ይዞብሽ ይመጣና አስም በጣም ዴንጀረስ የሆነ የአስም ይዞ ይመጣና አንድ ሰው ይሄን መድኃኒት ግዛ ስትዩ የለኝም ይልሻል። ምንድን ነው ያለሽ አማራጭ? አዋተሽ መግዛት። ብዙ በጣም ብዙ የሚባሉ ዶክተሮች ከኪሳቸው እያወጡ እየከፈሉ ባዷቸውን ቤት ይመለሱና ከቤተሰብ እየጠየቁ የሚኖሩ ዶክተሮች አሉ። ብዙሃኑ የሚጋራው ባህሪ ነው። ሕክምና ስትኖሪ መሰጠት ነው፣ በቃ ሳክሪፋይስ ነው። ሕክምና ሳክሪፋይስ ነው፣ መስዋዕትነት ለሰው ነው የምትሰጪው። መስዋዕትነቱ ለአንቺ የምትበይው የምትጠጪው፣ ለቤት ኪራይ የምትከፊው የማትቸገሪ ከሆነ ደስ የሚል መስዋዕትነት ነው። በእርግጥ ምኑ ይከብዳል መሰለሽ? ከዚህ በላይ አንቺ እንዳልሽው ስትረሱ ሳይኮሎጂካል ትራውማው በምንም ነገር መግፋታችሁ በምንም ነገር ወደ ጎን ልትይዋችሁ ዛሬ የምታየው የህፃን ልጅ ሞት፣ የህፃን ልጅ መታመም፣ የታላላቆች ድንገተኛ የወጣቶች ድንገተኛ ማለፍ፣ የወጣቶች ድንገተኛ ዲሴብልድ መሆን እና ማድረግ የምትችው ነገር አድርገሽ ከዛ በኋላ ደግሞ ምንም ማድረግ የማትችው ነገር ይኖራል። እዚህ እንኳን ትልቅ የሚባሉ ሴንተሮች ላይ አሁን የምሰራበት ሴንተር ላይ ገፍተሽ ማድረግ የማትችው ነገር አለ። ትሰበሪያለሽ፣ በጣም ትሰበሪያለሽ። በርናውት በጣም ትልቅ ቶፒክ ነው። አሁን ዌስተርን ካንትሪስ ላይ በርናውት ሄልዝ ፕሮፌሽናልስ በርናውት፣ ዶክተርስ በርናውት፣ ኬረርስ በርናውት ቬሪ ኮመን ራምፓንት ነው። ወሬው በሙሉ ስለ በርናውት ነው። ዌስተርን ሚዲያዎችን አይተሽ ከሆነ ብዙዎቹ ሪታይር እያደረጉ ነው። ከ65 ዓመታቸው በፊት ማረግ ከነበረባቸው ዓመት በፊት ቀድመው ሪታይር ያደርጋሉ። ቱ ስትረስፉል። ይሄን ተሸክሞ ምንም መመርመሪያ ዕቃ ምንም መድኃኒት በሌለበት ምንም ሪሶርስ በሌለበት ሀገር የሚሰራ ሐኪም የሚሰራ ጤና ባለሙያ ነርስ ለእኔ ጀግናዬ ነው። ብዙ የዲያስፖራ ኮሚኒቲው ብዙ የሚባለው ይሄን ነገር ይረዳል። ስለዚህ በኢትዮጵያ ለሐኪሙ ትልቅ ክብር አለው። አንዳንድ የማያቸው በቃ ብዙ ጊዜ የተጣላሁባቸው ሶሻል ጋዘሪንጎች ላይ ተከራከርኩባቸው ጉዳዮች አሉ። ኢትዮጵያ ደግሞ ሐኪም አለ እንደ ያመናጭቁሃል፣ ይሰድቡሃል ምናምን ገብቶሻል። ይሄን አትረጅማ። ከኋላ ያለውን ነገር መረዳት ካልቻልሽ እና ወጣ ብለሽ ከአንቺ ኮምፈርት ዞን ወጣ ብለሽ ማየት ካልቻልሽ ይሄ ነገር ያስደነግጥሻል። እንዴት ሰውን ያመናጭቃል? ግን አንዳንዴ ትክክል ነው ያልኩሽ አይደለም። ይሄንን ሌላ ጊዜም በደንብ አወራበታለሁ። እኔም በጣም ማያስማማኝ በጣም ትክክል ያልሆኑ ነገሮች ናቸው። ግን እንደው ከየት እንደሚመጣ ለመንገር ፈልጌ። ስለዚህ ከባድ ነው የሚሆነው፣ ትራውማው በጣም ከባድ ነው የሚሆነው በዛ አይነት ሁኔታ ውስጥ ሰሪ። ግን እዚህ ሀገር አሁን ስንሰራ በጉልበትሽ ተንበርክከሽ ነው ፔሸንትን የምታዋሪው። አማራጭ አለሽ። ምንድን ነው የሚጎልብህ? ቤት ማን ጋር ነው የምትኖረው? ምንድን ነው የምናደርግልህ? ምንድን ነው እስኪ የምታስበው? አንድ ታካሚ መጥቶ ይሄን ካልጠየቅኩት ጥሩ አይሆንም። ምንድን ነው የምታስበው? ችግሩን ነግሮኝ ከዛ ቤት እኮ የምኖረው ብቻዬን ነኝ እና ምናልባት ኬር የሚያደርገኝ ሰው ያስፈልገኛል ይልሻል። እሱን ሶልቭ አድርገሽለት ነው ትይዣለሽ። እሺ ይሄ ያስፈልግሃል፣ ሌላስ ምን ያስፈልግሃል? ማጨስ ታቆማለህ ወይ? አዎ ማጨስ ማቆም ፈልጋለሁ። እሺ ጥሩ፣ መዘግባለሁ። ከዛ በኋላ የማደርገው ምን እንደጠቀልሽ የቤቱን ሶሻል ወርከር ይሄን ሰሪ ፕሊስ አናግርለታለሁ ወይ ጀስት ኖት የማይ ኖት ላይ ማይ ፕላን ላይ ጽፈዋለሁ። ሶሻል ወርከር ቱ ዱ ዚስ ዳትስ የስሞኪንግ ሴሴሽን ይሄ ሰው እንዲረዳው ዳትስ ፕላን ብቻ ነው የምጽፈው። someone will take care of it. there is someone to do this. my responsibility is to talk to the patient, listen to their problem and try to be the hope. that's it. ኢትዮጵያ ሲሆን ግን ሶሻል ወርከሩ አንቺ ነሽ፣ ራነሩ መሄድ ማለት ኦርደርሊው አንቺ ነሽ፣ ብር የምታዋጭው ገቨርንመንት አንቺ ነሽ፣ የወላጅ አልባ ህጻናት ተንከባካቢ አንቺ ነሽ፣ ላብራቶሪ አንቺ ነሽ። ኤክስሬይ የለንም። ስለዚህ ያለሽ አማራጭ ምንድነው? ፊዚካል ሂስትሪ እና ፊዚካል ምናምን እሱን ከሰራሽ በኋላ ቤስት ጀጅመንት ትወስኛለሽ። በሱ መሰረት ታክሚያለሽ። you don't have x-ray, you don't some places you don't have CT scan። በጣም ላግዠሪ ነው ኢትዮጵያ ውስጥ። MRI ታዩ አታስተዩ፣ በጣም ጥቂት ቦታዎች ናቸው ያሉት። CT scan ላግዠሪ ነው። እዚህ በየጥጋጥጉ የምታገኘው በየትንሽ ሆስፒታሉ የምታገኘው CT scan almost anywhere ሆስፒታል ከተባለ CT scan አለው እዚህ ዌስተርን ወርልድስ ላይ። ኢትዮጵያ ውስጥ በጣም የምትቆጥራቸው የመንግስት ትላልቅ ሆስፒታሎች ውስጥ ነው CT scan ያለው። ስለዚህ ላቦራቶሪ የምትሆኚው አንቺ ነሽ፣ ራዲዮሎጂስት አንዳንዴ CT ስካኑንም የምትሆኚው አንቺ ነሽ፣ ኤክስሬዩንም የምትሆኚው አንቺ ነሽ። ገብቶሻል? ስለዚህ ትራውማው በጣም ደግሞ ይበዛል።
በጣም ከባድ ይሆናል ትራውማ። በዛ ውስጥ ነው የምትሰሪው። ብዙ በጣም የምመኛቸው እሱ ሆኖ ብዬ የምመኛቸው ሐኪሞች አሉ ሀገር ቤት የሚገርሙ ነው። በቃ ለፔሽንት ያላቸው መሰጠት ጠዋት ወጥቶ ሰርጀሪ ሰርተው በየጠዋቱ ሌሊት ይመጡና በየቀኑ ቅዳሜና እሑድ ሳይቀር መጥተው ቼክ የሚያደርጉ ሐኪሞች አሉ። ዲረስ ቱ ማይ ሄርት የሚይዛቸው እነሱ ቅድም ያልኩሽ ማይሄሮ ያልኩሽ ኤቭሪ ኢትዮጵያን ሄልዝ ፕሮፌሽናል እንደዚህ አይነት ሁኔታ ውስጥ የሚሰራ ሰው ለእኔ ጀግና ነው። እነዚህ አሁን ደግሞ የምነግርሽ ለየት ያለ ሰዎች ሮል ሞዴሎች ናቸው ለእኔ። በቃ እንደነሱ መሆን ነው የምፈልገው። ለሰው ያን ያክል ፍቅር መስጠት፣ ያን ያክል መስጠት። እንደዛ አይነት ሐኪሞች አሉ። እነዚህ ሰዎች ነው የምንገፋው ማለት ነው ከሀገር። አሁን ቅዱስ ጳውሎስ ሆስፒታል እንደዚህ የሚገራርሙ ሊደርሺፕ ስኪል ያላቸው ዶክተሮች፣ ያው ሐኪም ስትሆኝ ሊደር ነሽ፣ መምህር ነሽ፣ ቻሪቲ ወርከር ነሽ፣ የታወቀ የትም ዓለም ላይ። ከዛ ደግሞ ወጣ ያልሽ የራስሽ ኢንተረስት ይኖርሻል፣ እሱንም ታደርጊያለሽ። ግን ኢትዮጵያ ውስጥ ለየት ያለ ሊደርሺፕ ያለ ስኪል ያላቸው ዶክተሮች ነበሩ ቅዱስ ጳውሎስ ሆስፒታል። ሩዋንዳ ከኛ ነቅታ ከኛ በጣም ተሽለው እያስኮበለሉብን ነው ዶክተሮቻችንን በሙሉ። የምኮራባቸው መሆን የምፈልጋቸው ብዙ ዶክተሮች ሩዋንዳ ተሰደው እያለቁ። ስለዚህ እነሱን ነው የምንገፋው ማለት ነው። እንደዚህ አድርጉ ብለን ስንጠይቅ የምታስረን፣ የምትገርፈን፣ የምታሸማቀቀን እንደ ህዝብ ከጎናቸው ማይሆን ከሆነ እነዚህ ሰዎች ነው የምታሰድዱት። እኛ ጁኒየሮች ነን። እኛ በቀላሉ መተካት 7 ዓመት አሁን እኔ እንግዲህ 9 ዓመት ካለሽ እኔን መተካት ይቻላል ሀገር ቤት 9 ዓመት እና እኔ ሄድኩበትን መከራ ማለት የምችል ሰው ካለ እኔ ልተኪ ይቻላል። እነዚህ ሰዎች 30 ዓመት ነው የሰሩት። የ30 ዓመት ኤክስፒሪየንስ ይዘው ነው የሚወጣው የምትከፋቸው እነዚህ ሰዎች። ስለዚህ ለዛም ነው የምንጮኸው፣ እባካችሁ አትሊስት ሀገር ቤት መሆን የሚፈልጉትን በግዴታ እንግፋቸው። ምርጫ ነው። የሂውማን ራይትስ ነው። የትም ቦታ ሄደሽ የመስራት መብት አለሽ። አትሊስት ግን መርጠው ሀገር ቤት የቀሩትን ገፍተን እናስወጣቸው ነው። መልካም ዶክተር፣ ይሄ የደሞዝ ቀላል ጥያቄ ነው። እንዴት ነው ተቀይሮ ወደ ፖለቲካና እንደዚህ ወደ መንዛዛት ውስጥ የገባው? ምንድን ነው ብለን የምታስበው? ሁለተኛ ደግሞ እንዳልኩት አዲስ ጥያቄ አይደለም። ይሄ ባበለጸጉት ሀገርም የሚነሳ ነው። እኔ በምሰራበት መስሪያ ቤት ጨምሮ በዚህ ዓመት ስትራይክ ላይ ነበረ። ደሞዝ ይጨመርልን፣ ኢንፍሌሽኑ ከደሞዛችን ጋር አልሄደም። ያንን በቀደምተኝነት ሲመራ የነበረው ደግሞ ዩኒየን ይባላል። እሱ ሲስተምስ አለ ወይ ኢትዮጵያ ውስጥ? ይሄንንም ጨምረህ ብትነግረን ደስ ይለኛል። ምን መሰለሽ፣ ጥያቄ ሲነሳ ሁሌም አምባገነን አይነት ትሬድ ካለሽ ሁሌም ከአንድ ነገር ጋር ታያይዥውና ማፈን ነው የምትፈልጊው። ቁጭ በሉ እንወያይበት የሚለው ይቀርና ማፈን ነው የሚቀድመው። በዛ ሰዓት ሲነሳ አሁን ይሄ ጥያቄ ሲነሳ ለውጥ ምናምን የሚባልበት ጊዜ ነበርና መመለስ እንግዲህ የኢትዮጵያ ሕክምና ዋናው መሰረቱ ይሄ የተለየ ክፍያው ጋር የተያያዘው መሰረቱ ከምን መሰለሽ ነው የሚመጣው? ከበጀት ነው። በጀት 15% በጀት በደብሊውኤችኦ እንደዚህ ለታዳጊ ሀገሮች 15% በጀት ለጤና እንዲመደብ ይመከራል። እዚህ ሀገር ወደ 22% ነው የሚመደበው። አሜሪካም ካናዳም ሂውጅ አማውንት ኦፍ መኒ ነው ሄልዝ ላይ ኢንቨስት የሚያደርጉት። ሀብት ነው፣ ነገ አሴት ነው። እሱ አሴትና ላያቢሊቲ እነዚህ ፋይናንስ ላይ ብዙ ጊዜ የምንጠቀመው ነገር አለና ሄልዝ ላያቢሊቲ ሆኖ አያውቅም። ጾሎ ይሳና አሴት። ስለዚህ ኢንቨስት የሚያደርጉት አሴት ላይ። ኢትዮጵያ ደግሞ በተቃራኒ ምን ይደረጋል መሰለሽ? ከውጭ ራሱ በእርዳታ መልክ የሚመጡ የኤንጂኦ የጤና ገንዘቦች ባየሁት ከኤክስፒሪየንስ ነው የምነግርሽ፣ ለጦርነት ተብለው እንዲያዋጡ ይደረጋሉ። እነዚህ የመንግስት አካላት ስብሰባ ሲጠሩ ለጤና ብሎ የተቋቋሙት ኤንጂኦዎች አበል እንዲከፍሉ ይገደዳሉ። ፈልገው አይደለም፣ ተገደው፣ በመንግስት ተገደው አንተ የዚህንን ስብሰባ አበል ትከፍላለህ። ለጤና ተብሎ የገባ ብር 3.9% ብቻ ነው ሲጀምር ከናሽናል እንትኑ እየተመደበ ያለው። እሱም ተጠጋግቶ አይ ዶንት ቲንክ 3.9 የሚደርስ አይመስለኝም። 15% ሪኮመንዴሽን ነው የአቡጃ ስምምነት የሚባለው። ዘሊስት ማድረግ ያለብን 15% ነው ብሎ ተስማምተዋል። ኢትዮጵያ ማለችበት ስምምነት ላይ እስካሁን እየተመደበ ያለው ግን 3.9% ብቻ ነው። እንደው እሱንም ታዩና ከውጭ ሀገር የሚመጡ እርዳታዎች ለጤናው ተብሎ የሚመጡ እርዳታዎች ብዙ ጊዜ ዳይሬክት ይደረጋሉ። አንድ ባለስልጣን የሆነ ደብዳቤ ይጽፋል፣ ይሄን ስብሰባ እንድታግዝ፣ ወይም ደግሞ አንድ ባለስልጣን ከሀገር የሚወጣ ከሆነ ለሱ ይሄን እንትን እንድሰጥ ምናምን እየተባለ የጤናው በጀት ራሱ ከነጣውም ቀጫጫ ገንዘብ ብዙ ገንዘብ ደግሞ ወደ ሌላ ነገር ዳይሬክት ይደረጋል።
ከዩኤን ከደብሊውኤችኦ ከሌሎች መንግስታዊ ያልሆኑ ድርጅቶች የሚገቡ ገንዘቦች ራሱ ነው። ስለዚህ ዋናው መሰረቱ እሱ ነው። የክፍያው የገንዘቡ የሪሶርሱ ጋር ተያይዞ ያለው ማለት ነው። ዋናው ጥያቄ ግን እንዳልሽው የሲስተም ጥያቄ ነው። ሲስተሙ በጣም የተንኮላሸ ነው። ዋናው ጥያቄ እሱ ነው። መዘንጋት የሌለብን ነገር ምንድነው እንዳልሽው ያደጉት ሀገራት ላይ ጤና ቀደምም እንዳልኩሽ እኔ የምትፈልጊውን ነገር ለማስጨረሽ የሚሆን ኦልሬዲ የተዘጋጀ ሪሶርስ አለ። ስለዚህ መድከም አይጠበቅብሽም። አንድ ዶክተር ይሄንኛውን ሰው አክሞ ስለዚህኛው ሐኪም የመድኃኒት ብር ከሚጨንቅ ሌላ 4-5 ፔሸንት ሀገር ጥሩ የሆነ ጥቅም ታገኛለች ማለት ከዚህ ዶክተር። ስለዚህ ሰዓትሽን እንድታባክኝ ስለማይፈልጉ ራሳቸው የሰሩት ሲስተም አለ፣ የሰሩት ስርዓት አለ። እሱ ስርዓት የለም እንፍጠራው ነው አሁን እየተባለ ያለው ጥያቄ። ከሌሎቹ ተምረን ይሁን ዌስተርኑም ሕክምናው የመጣው እንደምታውቂው ከዌስተርኑ ዓለም ነው። አትሊስት ሙሉን ኮፒ ማድረግ እንኳን ባንችል በእኛው ሀገር የተከለሰ ነገር አድርገን ነው እናስተካክለው ነው ጥያቄው። እዚህ ሀገር ስትራይክ የትም ሀገር ላይ ያለ ነገር ነው። አሁን ይሄ የምንላቸው በጣም ጥሩ ሆነው ተሳሉ በጣም የሚገርም ሄልት ሲስተም ያላቸው የምንላቸው ሀገሮች ይሄን ሲስተም የቀረጹትና አስተካክለው እንዲያምር እንዲያስቀና አድርገው የሰሩት በስትራይክ ነው። አንደኛው መሳሪያው ስትራይክ ነው። ሁሉም ስትራይክ ነው ማለት አለን። አንደኛው ምክንያት ግን ስትራይክ ነው። አንደኛው መንገድ አሁን እኔ ያለሁበት ሀገር ኒውዚላንድ ላስት ኢየር ማርች 2024 we had a strike። የእያንዳንዳችን ዩኒየን አለ። የጁኒየር ዶክተርስ ዩኒየን አለ፣ የሬዚደንት ዶክተርስ ዩኒየን አለ፣ የነርስስ ዩኒየን አለ፣ እንደገና ደግሞ የስፔሻላይዝድ ዶክተርስ ዩኒየን አለ። እና ደሞዝ ይጨመርልን አንደኛው ጥያቄ ነበረ። የአመት ሊቭ ይስተካከል ሌላኛው ጥያቄ ነበረ። ወደ ስፔሻላይዜሽን ትሬኒንግ ስንገባ ያሉት ሲስተሞች ይስተካከሉ ሌላኛው ጥያቄ ነበረ። የሚገርምሽ እዚህ ስፔሻላይዜሽን ትሬኒንግ ላይ ተያይዘው አንድ ነገር ላጫውትሽ። ሀገር ቤት ሬዚደንት ዶክተር ስትሆኝ ስፔሻላይዜሽን ፕሮግራም ውስጥ ስትገቢ መንግስት እንደ ተማሪው ነው የሚያይሽ፣ እንደ ሰራተኛ እንኳን አይሽ። የሙሉ የህክምናውን የኢትዮጵያን ህክምና ቀጥ አድርጎ የሚይዘው የሬዚደንት ዶክተርስ ናቸው። እነዚህ ስፔሻላይዜሽን ፕሮግራም ውስጥ ያሉ ዶክተሮች ናቸው። ከስፔሻላይዝ ካረጉ ዶክተሮች ጋር እየተነጋገሩ ቀጥ አድርገው ሲስተሙን የሚይዙት ኢንተርን ዶክተርስ እንደ ሬዚደንት ዶክተርስ ናቸው። እነዚህም ዶክተሮች እንደተቀጣሪ ያዩዋቸው። አንድ ሆስፒታል የመኪና የቤት የምናምን እድል መጣ ተባለና እነዚህ ሬዚደንት ዶክተሮች ሲጠየቁ እናንተ እኮ ስታፍ አይደላችሁም የተባሉበት አጋጣሚ ነበር። ሾኪንግ ሆስፒታሉ ቁሞ የሚሄደው በእነዚህ ዶክተሮች ነው። እነዚህ ዶክተሮች እንደ ስታፍ እንኳን አይታዩም። እዚህ ሀገር አንደኛው ጥያቄያችን የነበረው ሬዚደንት ዶክተርስ ስንሆን የምንሰራው ሰዓት በጣም ቱማች እየሆነ ነው። እንግዲህ ቱማች ስልሽ ደግሞ ከሀገር ቤት ጋር ያይዘሽ ምናምን እንዳይመስልሽ። አስላ 56 hours a week ልንሰራ እንችላለን። በጣም ከበዛ ማክሲመም እና ቱማች ነው። እንነጋገር፣ የሚሰጠን ሲክሊቭ በቂ አይደለም። እንደዚህ አይነት ጥያቄዎች ነበሩ። ኦልሞስት የተሰራ ሲስተም ስለሆነ ጥያቄዎቹን ስነግርሽ ጆክ ነው የሚመስልሽ፣ ቀልድ ነው የሚመስልሽ። ሌላኛው አንደኛው ደሞዝ ጥያቄ ነበር። ስትራይክ አረገን ከመንግስት ጋር ዩኒየኖች ከመንግስት ጋር ቁጭ ብለው ነው ከሚኒስትሪ ኦፍ ሄልዝ ባለሙያዎች ጋር ቁጭ ብለው ነው የሚደራደሩት። ዩኒየን ስራው ያንቺን መብት ማስጠበቅ ነው። እኔ በአመት ለዩኒየን ሜምበር ለመሆን በፍላጎት ነው የምትሆኘው። ከኦልሞስት በጣም ኢምንት የሆነ መሬት ትከፍያለሽ። በጣም ትንሽ ኮንትሪቢዩሽን ታደርጊያለሽ ከሚከፈልሽ አንፃር ትንሽ ብር ትከፍያለሽ። ሜምበር ነሽ። ምንም አይነት አንቺ ላይ የሚሰራ የመብት ጥሰት የሚጠይቁት እነዚህ ሰዎች ናቸው። ሎየር አለ አቁሞ ይከራከሩልሻል። ከዛ ደግሞ በየ3 ዓመቱና በየ2 ዓመቱ የኮንትራት ሪቪዥን አለ። ሙሉን ኮንትራት የማንኛውም አይነት በዛ ሜምበር ዩኒየን ውስጥ የሚጠቃልለውን ሰራተኛ ኮንትራት የሚወስነው ይሄ ዩኒየን ነው፣ ከመንግስትና ከቀጣሪዎች ጋር የተገናኘ። ስለዚህ ቁጭ ብለው በየ2 ዓመቱ ኮንትራቱ ከማለቁ በፊት ቁጭ ብለው ከሚኒስትሪ ኦፍ ሄልዝ ጋር ምን ይስተካከል፣ የሜምበሮቻችሁ ጥያቄ ምንድን ነው ብለው ይጠይቃሉ። ለረጅም ጊዜ የሚደረግ ኔጎሽዬሽን ነው። ከባድ ኔጎሽዬተርስ አሉ። ኒውትራል የሚባሉ ኔጎሽዬተርስ ቁጭ ብለው ከሚኒስትሪ ኦፍ ሄልዝ የሚመጣ ሰው አለ፣ ከዩኒየን የሚመጣ ሰው አለ። ቁጭ ብሎ ያከራክራል። እሱን ካረግሽ በኋላ መስማማት ላይ ሳትደርሽ ስትራይክ ወደሚባለው ነው ፑሽ ያደርጋሉ። እነዚህኞቹ አንድ ነገር ሉዝ ያደርጋሉ፣ መንግስት አንድ ነገር ሉዝ ያደርጋል። በስርዓት በቃ የጦርነት ድርድር የለም፣ እንደዛ ነው የሚካሄደው። እሱ ከተደረገ በኋላ እኛ ሀገር የጦርነት ድርድር የሚካሄደው 2 ሚሊዮን 1 ሚሊዮን ሰው ካስጨረስን በኋላ ነው። እዚህ ሀገር የጦርነት አይነት ድርድር የሚካሄደው በሐኪምና በሚኒስትሪ ኦፍ ሄልዝ በዩኒየኖች መካከል ነው። እንደምታውቂው የትኛውም የዌስተርን ዓለም ላይ ልዩነቱ በጣም ትንሽ ልብ የሚሰብር ነው። አይ ሆፕ አንድ ቀን እዛ እንደርሳለን። ኤኒዌይስ ቁጭ ብለሽ ትመካከራለሽ፣ ትደራደራለሽ። ይሄን አርግ ትባባያለሽ። ነው ይሄን አንችልም፣ we don't have budget for that አንችልም ይላሉ። ኦኬ ዩኒየናችንን ይላክልናል፣ ኢሜል ይላክልናል በየጊዜው
አሁን እንደዚህ አይነት ውሳኔዎች ላይ ደርሰናል። መንግስትም ይሄን ነገር ላይ የሚገፋልን እየመሰለን አይደለም። በጣም እያስቸገረን ነው። ከዛ ብዙሃኑ ምን ነው ይሄ ስምምነት ላይ ደርሰናል፣ እንቀበል አንቀበል ሰርቬይ ይላክልኛል። ኢሜል ላይ የሚመጣ ሰርቬይ አለ ነው፣ ዲክላይን እናደርገዋለን። ያለን ሀሳቦች ካሉን ሀሳቦቻችን ጨምርና ሰሚት እናደርጋለን። ይሄንን ምርጫ ዩኒዮን ይወስድና ለመንግስት ያቀርባል። ይኸው በዚህ ምክንያት የሜምበሮቻችን ዲክላይን አድርገዋል። ከዛ ድጋሜ ሌላ ኔጎሽዬሽን ውስጥ ይገባሉ። ያደረጉና አሁንም ይቀርባል ሜምበር ላይ ኖ ስንል ስትራይክ ወደሚለው ስቴፕ እንሄዳለን ማለት። ስትራይክ ይደረጋል። እኛ ያደረግነው አሁን መጀመሪያ የ25 ሰዓት ስትራይክ ነበር ያደረግነው። ኦልሞስት በጣም ብዙ ፕሮሲጀሮች ካንስል ተደርገዋል። እኔ የሚገርመኝ ህዝቡ ነው። በጣም ግሬትፉል የሆነ ያለው በተለይ አሁን እኔ ያለሁበት ሀገር በጣም የወደድኩት ሲስተሙ። ህዝቡ በጣም ግሬትፉል ነው። የሆነ ነገር ስታደርግልህ they understand the amount of trauma you go through to do this, like the amount of stress, the sacrifice, they understand it. የትምህርት ውጤት ይመስለኛል እና they very grateful። ያኔ ስትራይክ ስናደርግ ብዙ ፕሮሲጀር ካንስል የተደረገባቸው ሰዎች ራሱ ፕሮቴስት ልናደርግ እንወጣለን። መንገድ ላይ ምናምን ጽፈን ባነር ይዘን እንቆማለን እና በቃ ክላክስ ያደርጉልሻል። ውሃ ዙረው መጥተው ውሃ ድሮፕ ያደርጉልሻል። ዙረው መጥተው ቸኮሌት ድሮፕ አድርገውልሽ ይሄዳል። በቃ ሀርት ዋርሚንግ ነው የምልሽ። እንደዛ ነው እዚህ ሀገር የሚደረገው። እሱ ስትራይክ ተደረገ። ድጋሚ መንግስት ቁጭ አለና አንዳንድ ነገሮች ላይ የኔጎሽዬሽኑ ላይ ሉዝ አደረገና ይሄን ምስጣችሁ ይሄን አድርግላችሁ ይሄ እኮ ስለሌለ ነው ተመካከሩ። አሁንም አልቻለም። 72 ሰዓት ድጋሚ ስትራይክ አደረገ። ስለዚህ ኖርማል ፕሮሰስ ነው ስልሽ። ከዛ በኋላ እኛ ሉዝ ያደረግንባቸው ፖይንቶች ነበሩ፣ መንግስት ዊን ያደረገባቸው፣ እኛ ዊን ያደረግንባቸው ፖይንቶች ነበሩ። ወደ አግሪመንት መጣንና ወደ ስራ ገባን ማለት ነው። ይሄ ነው ሲስተም። አሁንም የሲኒየር ዶክተሮች ዩኒየን ድጋሚ አሁን ላይ ስትራይክ እያደረጉ ነው። ከረንትሊ አንድ ቪዲዮ ሰርቻለሁ እንደውም ቲክቶክ ላይ እና ምንድነው ወደ 2 ዓመት አንድ እናት ኦቲዝም ልጇን ስክሪን ለማስደረግ ፈልጋ 2 ዓመት ጠብቃለች። ዌስተርን ወርልድ ላይ 2 ዓመት የምትጠብቂበት ሁኔታ ተፈጥሯል። የሄልዝ ኬር እጥረቱ የሄልዝ ኬር ፕሮፌሽናል ዳየር ኤቭሪዌር ኢንተርናሽናል ፌኖሜና ነው። በጣም እጥረት አለ የትም ዓለም ላይ። ስለዚህ ከየትም ሀገር ላይ ፈትነው እነሱንም ያላቸውን ሲስተም ተሸክመሽ መስራት እንደምችል ካረጋገጡ በኋላ ስራ ይሰጡሻል። አሁን በጣም እጥረት ስላለ፣ ስለዚህም ከባድ እጥረት ስላለ 2 ዓመት ጠብቃለች አንድ እናት ኦቲዝም ልጇን አሰስ ልታስደረግ። ካንሰር ተደረገባት በዚህ ስትራይክ ምክንያት። ከነሱ ጋር ነኝ ያለችው፣ ከነሱ ከዶክተሮቹ ጋር ነኝ። መልሱ ቢመለስ ለኛው ነው። እነዚህ ሰዎች አውስትራሊያ ቅርብ ነች እኛ ካለንበት ነው። ወደ አውስትራሊያ ይኮበልሉ፣ ብዙ ብር ይከፍላሉ። እናንተ ካናዳ እና ዩኤስ እንዳለው ሁሉ ማለት ነው። ወደዛ እንዲሄዱ ስለማንፈልግ እባካችሁ መልሱልን፣ ቁጭ ብሎ ተነጋገሩና ፍቱልን እንዳይሄዱበት። ስለዚህ ከነሱ ጋር ነኝ ያለች። እንግዲህ አስቢ፣ ናሽናል ቲቪ ነው ይሄን የሚሰራው። ምን ተፈጠረ፣ ምን ሄደ፣ ምን ተሆነ እያለ የሚዘግበው ናሽናል ቲቪ ነው። ኔጎሽዬሽኑ እየተደረሱ አፕዴት ያደርግሻል። ኖርማል ፕሮሰስ። አምባገነን እስካልሆንሽ ድረስ ኖርማል ፕሮሰስ። ሰዎች ይሄንን ሲሰሙ እንዴ እናንተ ምን ሆናችሁ ነው ያደገ ሀገርና እንዴት ነው ኢትዮጵያን የምታወዳደሩት ይላሉ። እዚህ ጋር ግን እኔም ረጅም ዓመት ካናዳ እንደኖረ ሰው መናገር እንፈልገው ሲስተሙ ፐርፌክት ስላልሆነ ነው አሁንም ስትራይክ የሚኖረው ምን የሚኖረው። እነሱ የደረሱበት እርግጥ ልም ብለው ጥለውን ሄደዋል። ነገር ግን ቤዚክ ነገር ያነሳኸው አንተ ለእርዳታ እንኳን የሚገባውን ገንዘብ መጠቀም አልተቻለም። ዞሮ ዞሮ ወደ የፖለቲካ ጥያቄ ያስመሰለው ወይም ደግሞ ፖለቲከኞቹ ፖለቲካ ነው ብለው ራሳቸው ሊደመድሙ የቻሉት ግልጽ ነው፣ የአስተዳደር ችግር ነው። ቅንነት ቢኖር ለሚቀድመው ቢቀድም ቢያንስ እንዳልከው ለእርዳታ የሚገባውን ገንዘብ እንኳን በአግባቡ በሚገባው መልኩ ምን ያህል ኮራፕትድ እንደሆነን የታወቀ ነው። ስለዚህ ማህበረሰቡ ደግሞ ከናንተ ጋር በመቆም ከባለሙያ ጋር በመቆም ቢያንስ በዚህ ኤሪያ እንኳን አንዳንድ ጊዜ እኮ አየር መንገዳችን ሰክሰስፉል የሆነው እኮ የቀደሙት አምባገነን መንግስታት እንኳን በተቻለ አቅም ኢንተርፊር ላለማድረግ ስለሚሞክሩ ነው። አያደርጉም እያልኩ አይደለም፣ ግን ቢያንስ ሕክምናንም በዛ መልኩ መታየት አለበት ብዬ ነው የማስበው። ካናዳ ራሱ ባለፈው ለሕክምና ባለሙያዎች ከየትም ዓለም ከኢትዮጵያም ለሚመጡ እድል የከፈተችበት ሁኔታ አለ። አሁን ያንን የሚያደርጉት እንዳልከው የባለሙያ እጥረት ስላለ ስፔሻሊስት ስንጠብቅ ረጅም ነው ጊዜ የሚወስደው። ኢመርጀንሲ ሄደን ረጅም ነው፣ ሲስተሙ አለ፣ ክፍያው አለ። ነገር ግን የተቸገሩት ባለሙያዎች ይኮበልላሉ፣ ወደ አሜሪካ ይሄዳሉ። ስትረስ እንዳልከው በጊዜ ሪታየርመንት ያደርጋሉ። ለምን
በቂ ነው ብለው ስለሚያስቡና ይሄንን እንመልስና ትርፍ ሰዓት ስለመስራት እንነጋገራለን። ለምን እዚህም ሀገር ያለ ስለሆነ ምን መሰለሽ ይሄ የባለሙያ እጥረቱ ኢንተርናሽናል የሆነ ፌኖሜና ነው። ይሄ አንድ ሀገር ብቻ ያለ አይደለም። አንድ ላይብራሪያን አስታወሰኝ ይሄ ወሬያችን ምን አለች መሰለሽ እኔ በቃ ተመልሼ እዚሁ ሐኪም ሆኜ መጥቼ ነው ማገልገል የምፈልገው አልኳት። አይ ቲንክ 10th ግሬድ ሆኜ መሰለኝ እና ሳቀችብኝ። በጣም ጋር ሳቀች። ምን ነው ምናምን ስላት አይ አንተን ያስቀሩልናል ብለህ ነው ይወስዱብናል አለች። ይሄንን ምልሽ እኔ የተለየው ሰው ወይ ሐኪም የተለየ ሰው ስለሆነ አይደለም። የትም ዓለም ላይ የተማረ ሰው ያለውን አንድ ኢንጂነር ምን ያክል ገንዘብ ሀገር ኢንቨስት አድርጋበት ኢንጂነር እንደምታውቀው እነዚህ ሰዎች ይረዳሉ። ብሬን ድሬን የምንለው ኮምፕሊትሊ ያለን ነገር ምጥጥ አድርገው እየጨረሱብን ያለው እኛ ስላልነቃን ነው። ገብቶሻል? አንድ ኢንጂነርን አስተምረሽው እዛ ድረስ ከምታረሽው ኢንቨስት የምታደርጊው ገንዘብ ምታዩ ጊዜ የሱ መተካት እኮችም አንድ ሰው ያንን ቦታ እስኪደርስ ድረስ መተካት ያንን የመሰለ ሰው ያስፈልግሻል። ራሱን የሚመስል ሰው መወለድ አለበት። 12ኛ ክፍል ሲደርስ ያንን የመሰለ ውጤት ማምጣት አለበት፣ በተለይ በኢትዮጵያ ሲስተም። ከዛ በኋላ ደግሞ ዩኒቨርሲቲ ገብቶ ያንን የመሰለ ህይወት ማሳለፍ አለበት። you can't replace a human being. it's impossible. ገብቶሻል? ያንን የመሰለ ሰው መተካታችን በሀገር ቤት ደግሞ እሺ ፖፑሌሽኑ አለ we are lot 110 ሆነናል 120 ይሆናል ይባላል። ህፃናቶች ብዙ አሉ እናስተምራለን። ምን ያክል ጊዜ እንደሚወስድ ታውቂያለሽ? አንድን ኢንጂነር ለማድረግ በትንሹ 16 ዓመት ይወስድብሻል። አንድን ዶክተር ጁኒየር ዶክተር ለማድረግ 19 ዓመት ይወስድብሻል። ስፔሻላይዝድ ዶክተር ለማድረግ እንዲሁ በትምህርት ብቻ ቢጨርሱ 5 ዓመት ደምሪበት 3 ሚኒመም 3 ወደ 5 ዓመት ደምሪበት ከዛ ደግሞ 2 ዓመት ማገልገል አለባቸው። ወደ 27 ዓመት 25 ዓመት ይጨርሳል ማለት ነው። ይሄን ቫልዩ ይረዳሉ ዌስተርን ወርልድስ። ሶ ይፈልጉሻል። እነሱን የሚመስል ቋንቋ ማውራት ከቻልሽ እነሱን የሚመስል ጋይድላይን መከተል ከቻልሽና ያንን የሚሸከም ሶፍትዌሩ ካለሽ ቴክ ዩ ትማረም ነው ያለው። በነገራችን ላይ የባለሙያ እጥረት የሰው የሄልዝ ዲማንዱ በጣም የጨመረው እጅግ በጣም ነው የጨመረው። እሱን ሃንድል የሚያደርግ ሄልዝ ፕሮፌሽናል የለንም። ሀገራት በሙሉ ያስቆበለው ሀገር ቤት እያልን ያለ ነው። ይሄን መረዳት አልቻልንም። ሄልዝ ሊደርሺፕ ቦታ ላይ የሚቀመጡ ሰዎች የፓርቲ ግንኙነት ያላቸው የእውቀት ዝግጅታቸው በጣም የወረደ የምትይው አይነት ሰዎች ናቸውና ይሄን መረዳት አልቻሉም። ስለዚህ በተቻለ መጠን አንቺ ለምትሰጪው ሰርቪስ ቴንኪው ይቅር ባያገላምጡሽ ባያስሩሽ ባይሳይልቡሽ እጥፎት ቴንኪው ይቅር እንደ ኒውትራል ቢሆን ምንም ባይናገሩሽ ቁጥሩ ነው በቃ ያማረሩሻል ለቀሽ እስክትወጪ ድረስ። እየተረዳን ያልሆነው እሱን ነው። የትም ዓለም ላይ በጤና ባለሙያዎች ዘንድ ከባድ የሆነ ፍላጎት አለ። ሌሎች ሀገሮች ዘንድ በቻሉት መጠን ክራይቴሪያቸውን እያወረዱ እዚህ ሀገር ክራይቴሪያው ወርዷል፣ አውስትራሊያ ክራይቴሪያው ወርዷል፣ ካናዳ ወርዷል፣ ዩኬ እየወረደ ነው። በተቻለ መጠን ብዙ ሐኪሞችን ብዙ ነርሶችን ሪክሩት ለማድረግ እየሞከሩ ለምሳሌ እዚህ ሀገር ምን ተደረገ መሰለሽ የዩኬ ሲስተም አለና የዩኬ ሲስተም ተፈትነሽ ከጨረስሽ በኋላ ዶክተር ሪኮግናይዝ ከተደረግሽ በኋላ እንደ ዩኬ የበፊቱ ህግ 1 ዓመት ሚኒመም ዩኬ ውስጥ እንድትሰሪ ያስገድድሽ ነበር። አዲስ አሰራር ነው አሁን። ፕላብ 1 እና 2 ከተፈተንሽ የዚህ ሀገር ፈተና ትንሽ ኮምፕሊኬትድ ነው። ትንሽ ሀገር ከመሆኑ የተነሳ ከባድ ነው ፈተናው። ቬሪ ኤክስፔንሲቭ ቬሪ ሪሶርስ ድሬን የሚያደርግ ሲስተም ነው። ስለዚህ እኔ ሪከመንድ የማደርገው ፕላብ 1 የዩኬን ሲስተም መፈተን ከቻልሽ በቀላሉ ካርቱም መፈተን ትችያለሽ። የመጀመሪያው ፈተና፣ ሁለተኛውን ዩኬ ቪዛ ይሰጥሻል፣ ሄደሽ መፈተን ትችያለሽ። እሱን ከተፈተናችሁና ዩኬ ስራ እየፈለጋችሁ ካላችሁ ቀጥታ እዚህ ሀገር አፕላይ ማድረግ ትችላላችሁ። አዲስ ሲስተም ነው። ጥረቱ ምክንያት የመጣ አዲስ ሲስተም ነው። ስለዚህ እነዚህ ሰዎች አትያል ምን እያደረጉ እንደሆነ ኦፍ ኮርስ ማፕ 150 years ማፕ የሚያደርግ ሰው አላቸው። ያስቀመጡት ሊደርሺፕ ላይ ያስቀመጡት ሰው ትክክለኛ የትምህርት ዝግጅት ያለው ሰው ስለሆነ እኛ ሀገር ምን እያደረግን ነው? እያስገባን እስር ቤት ስንቶቹ ዶክተሮች ናቸው የተገደሉት? የማይረባ ቆሻሻ በሆነ ፖለቲካ ምክንያት ስንቶቹ ቋጣናቸዋል። የሚገራርሙ ዶክተሮች ስንቶቹ ናቸው ወደ ሩዋንዳ የፈለሱት? እኛስ መቼ ነው የምንነቃው? አሁን በቅርቡ 10,000 ደረስን ተብሎ ሴሌብሬት ሲደረግ ትዝ ይለኛል። 10,000 ለመቶ ምናምን ሚሊዮን እንደው ገፍተነው 20,000 ብናደርገው ዳብል አድርገነው 20,000 እንኳን ብናደርገው 20,000 ዶክተር ለመቶ ምናምን ሚሊዮን ህዝብ። ስለዚህ ጥረቱን ሌሎቹ እየተረዱት ነው። እኛ ተኝተናል፣ እያንቀላፋን ነው። ሳትፈልጊ ፖለቲካ ያስመስሉብሽ። ለምሳሌ መንግስት ኢንቨስት እያደረገ ያለበትን ነገር እዩ። ሊያቢሊቲ ላይ እኮ ነው ብዙ ነገሮች ኢንቨስት እየተደረጉ ያሉት። ሊያቢሊቲ አሴት የሚባል ነገር እኮ ምንም እየተገነባ ያለ ነገር የምታየው ነገር የለም። አሴት ትምህርት ቤት ነው። አሴት ጤና ተቋም ነው። እሱ አይደለም እየተደረገ ያለው። ብዙ ነገሮች ኢንቨስትመንቱ የገንዘብ በጀቱ የሚሄደው ውጭ ሄዶ ለመታከም፣ ጉንፋን ሲይዝሽ ታይላንድ ለመብረር፣ በሆነ ስብሰባ አሜሪካ ሄዶ
$5,000 እና $10,000 ምንድነው አበል ለመሰብሰብ ምናምን ብዙ ነገሮች የሚደረጉት። አሁን ሐኪሙ መጥቶ 3.9% ለጤናው መመደቡ outrageous. We need to push it at least to 15% ስትይ ጥቅም የተነካብኝ የሚል ባለስልጣን ፖለቲካ ነው ቢል ምን ይገርማል? አይገርምም? ከዛ ይመስለኛል የሚነሳው ይሄ ሪሶርስን ቅድም እንዳልኩሽ ከጤና ኤንጂኦዎች ላይ ብዙ ብር እየወሰደ ድሬን እያደረገ ሲጠቀም የነበረ ሲስተም ጤና ሴክተሩ ብዙ ብር ይፈልጋል ሲል ኖ ባይል ይገርመኛል። ከዛ በተረፈ ደግሞ ሌላኛው ፖለቲካ ያስመሰለው ነገር የሚመስለኝ ብዙ ሰው ጥያቄ አለው። ብዙ መንግስት ላይ ተቀጥሮ የሚሰራ ሰው ኮራፕት ከመሆኑ የተነሳ ሲስተሙ ኮራፕሽን የማይሰራ ሰርቪስ ላይ ያለ ሰራተኛ በሙሉ መምህራን በዩ ዶክተሮች በዩ ኮራፕሽን የሌለባቸው ሰርቪሶች ሁሉም ጥያቄ አለው። እየተራበ ነው እየሰራ ያለው ህዝቡ። ስለዚህ ይሄን ጥያቄ ፖለቲካ አይደለም ብለን ወደ ኔጎሽዬሽን ወደ ቴብል ብንቀመጥ ሌላውም ሊነሳብን ነው የሚልም አንድ ፍራቻ ይመስለኛል ፖለቲካ ያስመሰለው። እዚህ ሀገር ወደ ፖለቲካ የማይቀየረው ለምንድነው? ኦልሬዲ የተስተካከለ የዩኒየን ስርዓት አለ። እና ደግሞ ጤና ፖለቲካ ሆኖ ማያውቅበት ሀገር አለ። ኤቭሪ ምርጫ ትልቁ መወዳደሪያ ፖለቲካ። እኛ ሀገር ምርጫ ስንወዳደር ምን ይዘን እንደምንመጣ ታውቂዋለሽ። ፖሊሲያቸውን እንኳን ብዙዎቹ አይነግሩንም እኮ ፓርቲው ነው መጥተው አውራደሩን ይምረጡ፣ ሻማ ነው ምልክቴ፣ ሻማን ይምረጡ። what your policy? We have no idea what your policy is. ምንድነው ያሰብከው? ጤናው ላይ ምን ልትሰራ ነው? እሱ የለም። ገና የተለማመድ ያለን ሀገሮች ነን። ከዛ በተረፈ እኛ አሁን ብዙ የጤና ባለሙያው እየጠየቁት ያሉት ምን መሰለሽ? እንደዚህ ሀገር ይከፈለኛል እየተባለ ያለው አትሊስት የሚበላበት የሚጠጣበት ይሄ የእሱን ሀሳብ ካምሮ አውጥቶ ሌላ ሰው ላይ ሰርቭ ማድረግ የሚያስችለው ሀብታም ልሁን ህንፃ ልገንባ የግሌን ፕራክቲስ ሊጀምር ነው ያለ ሐኪም የለም ወይም ያለ ነርስ የለም። አትሊስት ስራ ቦታ ሆኜ ለቤት ኪራይ ምንድነው የምከፍለው? ያ አከራይን እንዴት ነው ፊቷን የማየው እያልኩ አልሳቀቅ ነው። ብር ክፈል ብላ ጠዋት ላይ ስትወጪ ነቁራሽ ይሆናል ወይ ነቁሮሽ ይሆናል አከራይሽ። እንዴት ነው የምመለሰው? እስኪመሽ ጠብቄ ነው ወይ የምመለሰው ጨለማን ተገና አድርጌ ወይስ ደረቴን ነፍቼ ነርስ ነኝ ብዬ እኖራለሁ ወይ ነው ጥያቄው። ፌሪ የሆነ ጥያቄ ነው። ግን እንዳልኩት ያው መንግስት ወይም ባለስልጣናት አንተም እንዳልከው ብዙዎችም እንደሚናገሩት ኮራፕትድ የሆነ ሲስተም ስለሆነ ዝም በሉ ነው፣ በቃ አተንፍሱ ነው። እንደኔ እንደ አንድም ሰው እንደ ኢትዮጵያዊም መናገር የምፈልገው ይሄ ነገር ዝምታው ሊበቃ ይገባል ባይ ነኝ። ባለሙያዎቹ ድምጻቸው ሊደመጥ ይገባል። ማህበረሰቡም ራሱ ከጤናው በላይ ምንም የለም። ስለዚህ የሚጠቅመውን እሱ ያውቃልና እንደ ኮምፕሌን የሚነሳም ነገር አለ። ዶክተሮች በግል የሚሰሩ ኦቨርታይም ሌላ ቦታ አሉ። እኔ እንደ ግሌ እንዲያውም አፕሪሺየት ልናረጋቸው ነው የሚገባው ብዬ ነው የማስበው። ለምን ይሄኛውን እንደ ነፃ አገልግሎት እንደ ቮለንቲር አይተውት ይመስለኛል በዛ ተሯሩጠው የሚኖሩትና እስቲ ስለሱስ ምን ትላለህ? ምን መሰለሽ ፕራይቬት ሆስፒታል ሙሉ ለሙሉ ለቀሽ ብትሰሪ ሞር ጊዜሽ በጣም ብዙ የሆነ ሪዋርድ ያስገኝልሻል። ቱ ቢሆንስ ለምሳሌ ፐብሊክ ሆስፒታል ስቲክ አድርገው የሚቆዩት እነዚህ ዶክተሮች በተለይ ዲማንዱ ያላቸው ዶክተሮች ብዙዎቹ ስቲል መስራት ይፈልጋሉ የመንግስት ሆስፒታል ውስጥ። ምን መሰለሽ መንግስት ሆስፒታል ውስጥ ስታገለግይና ግል ሆስፒታል ውስጥ ስታገለግይ የምታገኘው እርካታ ተመሳሳይ አይደለም። ሰሪ የምታገለግዩ ምንም የሌለውን ሰው እንደሆነ ትረጃለሽ። ይሄ አማራጭ የሌላቸው ሰዎችን እንደሆነ ትረጃለሽ። ስለዚህ የምታገኘው እርካታ ከባድ የሆነ ደስታ ነው የምታገኘው፣ ትልቅ የሆነ ሪዋርድ ነው የምታገኘው። ስለዚህ ስቲክ አድርገው ይቆያሉ እንጂ ብዙ ገንዘብ የሚሰሩት ሙሉ ለሙሉ ፐብሊክ ቢሆኑ እንደው የሚገርምሽ አሁን የኢትዮጵያ ሕክምና ከበፊት የነበረው አንድ ሶሉሽን ለምን ፕራይቬታይዝ አናደርገውም? አብረን እየሆን ለምን ግል ክሊኒክ አንከፍትም? የግላችንን የቤት ለቤት ሕክምና አንከፍትም? ምናምን ነበር የነበረው መፍትሄ እና ብዙዎቹ በዚሁ መንገድ ሂደውበታል። which is good። ህዝቡም ሌላ አማራጭ መኖሩ ጥሩ ነው። ዶክተሮችም የስራ አማራጭ መኖሩ ጥሩ ነው ለነርሶቹ። ስለዚህ ማለት የፈለኩት ምን መሰለሽ ይሄ የግል ቦታ ላይ መስራታቸው እንደው መንግስት ስታንዳርዳይዝ አድርጎት ስርዓት አውጥቶለት መንገድ ሰርቶለት ኮንፍሊክት ኦፍ ኢንተረስት በማይኖርበት መልኩ የሚሰራበትን መንገድ ዲዛይን ማድረግ የነበረበት ሬስፖንሲቢሊቲ የጤና ሚኒስትሩ ነው። ጤና ሚኒስትሩ ይሄን የመስራት ግዴታ አለበት። የትኛውም ቦታ ላይ የመስራት መብት አለሽ፣ እስረኛ አይደለሽም። you have rights to as a doctor ወይም as የትኛው ማለት የጤና ባለሙያ ስትሰሪ as a radiographer እንደ ፋርማሲ ስትሰሪ you have the right to work anywhere።
አስሎንጋስ ኮንትራክት ከተፈቀደልሽ። ስለዚህ አሁን ኮንትራክቱን ዲዛይን ስናደርግ ሁለቱም ሰፖርት የሚያደርግ እንዲሆን አድርጎ መስራት ነው። እዚህ ሀገር ያለውን ተሞክሮ ልንገር። የግልና የመንግስት ላይ መስራት የሚፈልግ ሰው ካለ ነው ኦፖርቹኒቲ ያለው ሰው ካለ መንግስት እድል ይሰጥሻል። የሙሉ ሰዓት ስራ፣ የግማሽ ሰዓት ስራ። እዚህ የግማሽ ሰዓት ስራ ኮንትራቱ በሳምንት 2 ቀን ብቻ ልትሰሪ ትችላለሽ ሆስፒታል ወይም 3 ቀን ብቻ ልትሰሪ ትችላለሽ። ከዛ የቀረው ፕራይቬት ነው የምትሰሪ። ይሄ የተፈቀደ ነገር ነው። እዚህ ብዙ ኦልሞስት ሁሉም በሚባል ደረጃ ስፔሻሊስት ዶክተሮች የሚያደርጉት ነገር ነው። እዚህ ይሄን አይነት ነገር ሀገር ቤት ለመተግበር መሞከር ነው የሚያዋጣው። መልካም። እንደው ስለ ዩኒየን ድጋሚ ስላነሳህም እኔም ልጠይቅም ስላሰብኩ፣ በነገራችን ላይ አንተ ብቻ አይደለህም። ማንም በሕክምና ሙያ ውስጥ ያሉ ሰዎች ነርስም ቢሆን አገር ቤት የነበሩ እዚህ ሲመጡ ስለ ሲስተሙ ነው ግብ እያሉ የሚያወሩት። በቃ ሲስተሙ እንዴት አድርጎ እንደተዘረጋ ያቃጥላቸዋል። በቃ ቅናት ሲያንገበግባቸው ነው የምመለከተው። እውነት ለመናገር ትልቁ ለኢትዮጵያ ሕዝብ የሚመኙት ነገር ነውና ዩኒየን ደግሞ አሁን እንዳልከው ትልቁ ማህበር ነው። የሚፈራ ማለት እንችላለን። ከመንግስት ጋር ፐርፌክት ነው ማለት አይደለም። እስቲል እኛም ዩኒየንን አንዳንዴ ዩዝለስ ምናምን እያልን ኮምፕሌን እናደርጋለን በራሳችን መንገድ ሳይመጡ ሲቀሩ ማለት ነው። ነገር ግን የማይካድ ነገር ፓወር አላቸው። ደሞዝ ያስጨምራሉ፣ ድምጻችንን ያሰማሉ፣ ኔጎሺዬት ያደርጋሉ ቢሃፍ ኦፍ አስ የኛን ድምጽ ወክለውና ኢትዮጵያ ውስጥ ግን እንደው እንዴት ደርሰዋል ማለት ስሙ አለ ሰማለሁኝ፣ ግን ምንድነው ስራቸው? አሁንስ ፍለፊትስ ወጥተው ኔጎሺዬት ያደርጋሉ ወይም ትከፍላላችሁ ወይ? እስቲ ስለ ኢትዮጵያው ዩኒየን እስቲ ንገረኝ። የኢትዮጵያ ሐኪሞች ማህበር፣ የኢትዮጵያ ነርሶች ማህበር፣ ከዛ ደግሞ በቅርቡ የኢትዮጵያ የሕክምና ባለሙያዎች ማህበር እየተባሉ እንዲሁ ደግሞ የጋይኒኮሎጂ ሶሳይቲ፣ የሰርጂካል ሶሳይቲ እየተባለ ደግሞ እነዚህ ስፔሻሊስቶች ደግሞ የራሳቸው ሶሳይቲዎች አሏቸው። ስራቸው ምን መሰለሽ ሞስትሊ በአመት አንዴ ስብሰባ ያዘጋጃሉ። የዛኔ ብር እንድታዋጭ አባል ከሆንሽ አመታዊ ክፍያ እንድትከፊ ይጠይቁሻል። እሱን ትከፍያለሽ። ከዛ በኋላ ሞስትሊ ስራቸው እንግዲህ ሪሰርች ላይ በተያያዘ ስልጠናዎች ላይ በተያያዘ ከገቨርንመንት የሚወርዱ አንዳንድ ፖሊሲዎችን በተያያዘ ነው ስራቸው። መሆን የነበረበት እንዳልሽው ዋናው ዓላማ መሆን የነበረበት ቀጥሮ የሚያሰራሽ ሰው ያንቺን መብት እንዲያከብር ፑሽ ማድረግ ነው ፓወራቸው። ይሄ ነገር ሀገር ቤት ውስጥ በምንም አይነት መልኩ የተተገበረ አይደለም። እንደ ሞስትሊ ስታየው በሚያሳዝን ሁኔታ ሞስትሊ ከመንግስት ጋር ነው አብረው አንድ ጎን ለጎን ሲሄዱ ብታያቸው እጅ ለእጅ ተያይዘው ነው የሚሄዱት። በጀት የሚወርደው ከመንግስት ነው። ፈቃድ የሚባለው ከሚኒስትሪ ኦፍ ሄልዝ ነው። ሚኒስትሪ ኦፍ ሄልዝ ነው ብዙዎቹን ፈንድ የሚያደርጋቸው። ስብሰባ ሲኖር ፈንድ የሚያደርጋቸው ምናምን ሚኒስትሪ ኦፍ ሄልዝ ነው የሚጽፍልሽ። መደጋገፉ መጥፎ አይደለም፣ አብሮ መስራቱ መጥፎ አይደለም። ሚኒስትሪ ኦፍ ሄልዝ የራሱ የሆነ ሪስፖንሲቢሊቲ ያለበት እነሱ ሰፖርት የማድረግ። ወደ ፖሊሲ ወደ መብት ሲመጣ ግን ኮምፕሊትሊ ኢንዲፔንደንት መሆን አለብሽ። እንደውም አንታጎኒስቲክ ኤፈርት ነው ሊኖርሽ የሚገባው። ፓወርሽ ነው ሊል የሚችል ነው የእኛን ሜምበሮች የሚጎዳ ነው ማለት ነው ያለብሽ። ያው እዚህ የትም ዓለም ላይ ያለ ተሞክሮ ስለሆነ ማለት ነው። ሀገር ቤት እሱ የለም። በጣም 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 በሚያሳዝን ሁኔታ አሁን ራሱ ባለው እንቅስቃሴ የዛሬ 6 ዓመት በነበረው እንቅስቃሴ ከፊት ሆኖ ጥያቄ ከማቅረብ አንጻር ከፊት ሆኖ ነገሮችን ከመጠየቅ አንጻር በጣም ወደኋላ እየቀረ እጅግ በጣም ወደኋላ እየቀረ ብዙ ጊዜ ሳይድ ላይን ሆነው ተመልካች የሆኑበት ሁኔታ ነው ያለው። ዛሬ 6 ዓመትም የነበረው ላይ አሁንም ያለው ላይ እንደውም በቅርቡ አሁን ያየሁት ማህበር አዲስ የመጣ ማህበር ሙሉ ባለሙያዎችን የያዘ ማህበር ከፊት ሆኖ ነገሮችን ሲጠይቅ ምናምን እያየው ትንሽ መሻሻል አለ እንዴ ብዬ እንድጠይቅ አድርጎኛል። ከዛ በተረፈ አለምቲው ማህበር በሙሉ ስራው ፕሮጀክት መንደፍ፣ ለምሳሌ ቮለንተሪ ፕሮጀክት መስራት፣ እንደዚህ ማድረግ፣ አንዳንድ ከውጭ ሀገር ካሉ ኤንጂኦዎች ጋር ተነጋግሮ ፈንድ ማምጣት፣ እሱ መጥፎ አልነበረም። ማቲም ሪሰርች መስራት እነሱ ያን ያክል ጉዳት የላቸውም ነበር። ይሄ የትርፍ ጊዜ ስራቸው ነው መሆን ያለበት። ይሄ ቮለንተሪዝሙ ይሄን ማገልገሉ ምናምን የሚያስፈልገን ነገር ነው። በጣም ጥሩ ስራ ነው። ግን እሱ የትርፍ ጊዜ ስራሽ ነው መሆን ያለበት። ዋናው ስራ መሆን ያለበት የሐኪሞች የስራ ኮንዲሽን፣ የጤና ባለሙያዎች የስራ ኮንዲሽን፣ የክፍያ ሁኔታ፣ የርዝመቱ ሁኔታ 36 ሰዓት የምንሰራበት ሁኔታ ነው የነበረው። ሀገር ቤት 36 ሰዓት ያለ የምንሰራበት ሁኔታ ነው የነበረው። አሁንም ብዙዎቹ ሬዚደንቶቹ ሲሰሩ 48 ሰዓት 72 ሰዓት 36 ሰዓት የሚሰሩበት ሁኔታ ነው ያለው። ይሄ ነገር ለታካሚው ሴፍ አይደለም ብሎ መጠየቅ፣ ሴኩሪቲ መጥቶ ጥይት አውጥቶ ሊገልሽ የሚችልበት አይነት ሁኔታ ውስጥ ነው ያለው።
የሆነ እናት ለምሳሌ በመኪና አደጋ ተገጭተው የመጣ ሰው ቢሞትብሽ ኤዲ ላይ በቃ ምንም ማድረግ አልቻለም፣ በጣም ሞከረን፣ አዝናለሁ፣ አልፏል ብትዩ ሊደበድብሽ የሚችል አይነት ሁኔታ ውስጥ እኮ ነው ያለው። ይሄን ማስተካከል እንዴት አድርገን ሴፍቲ እንጠብቅ? እንደዚህ ቢያረግ አንድ ሰው ማን ነው ተው የሚለው? ሴኩሪቲ አለ ወይ? የነዚህ ኢንሹራንስ ስንቱን አውርተን እንጨርሳለን። በእናትህ የሕክምና ኢንሹራንስ እኮ ሐኪሞችም ነርሶችም የላቸውም እኮ ከፍለው እኮ ነው የሚታከሙት። የሚያክሙበት ሆስፒታል ላይ መታከም አይችሉም። ከፍለው ነው የሚታከሙ። ኢንሹራንስ የላቸው። ይሄን መንግስትን ፑሽ ማድረግ ከክፍያቸው ጋር ከደሞዛቸው ጋር ተያይዞ የጤና ኢንሹራንስ አብሮ መንግስት መክፈል አለበት ብሎ መጠየቅ ያለበት ማህበሩ ነበረ። ገብቶሻል? ማድረግ ያለበት አሁን እነዚህን ስራ ማን እየሰራ ነው? ራሱ ሐኪሙ እንደምታዩ እርስ በርስ ተነጋግሮ ጥያቄውን በማንሳት ላይ ያለው ሐኪሙን አሁን የብዙዎቹ ማህበራት መጥተው መግለጫ እየሰጡ ነበር። ሰሞኑን የኢትዮጵያ ሕክምና ማህበር ወጥቶ አሁን መግለጫ እየሰጠ ነበር። መግለጫውን ሳነበው ደስ ብሎኛል ሳያቸው። በጣም ቀርቤ ይሰራ ነበር ከኢትዮጵያ ሕክምና ማህበር ጋር ቀርቤ በጣም ሰራ ነበር። ተማሪ ያለው የኢትዮጵያ ሕክምና ተማሪዎች ማህበር ምንለው ነበር። እሱ ጋር ትልቅ ኢንቮልቭመንት ስለነበረ ከነሱ ጋር አብረን እንሰራ ነበርና አሁን ወጥተው ሳያቸው ደስ ብሎኛል። በጣም ይቀራል ግን የሰጡት መግለጫ አደራዳሪ እንሆናለን ነው እንጂ እኛ ጥያቄው ትክክል ነው መጠየቅ እንፈልጋለን። መንግስት ምንድነው እየሰራ ያለው? የታሰሩትን ሐኪሞች ይፍታ አይደለም ያሉት። አሚን ቱ ቢ ሆነስት ይፍታ ብለዋል፣ which is good ይፍታ ብለዋል። ግን ወጥተው ነገሩን ከመምራትና ከመንግስት ጋር ከመነጋገር ይሄ ጠንከር ብሎ ከመቅረብ አንፃር አሁን በጣም ይቀራቸዋል። እዚህ ሀገር ፊት ለፊት ገጥመሽ የምትዋጊ የዩኒየን ተወካይ ስትሆኚ ነው። ከዛ ደግሞ ብዙ ጊዜ ሎየሮችን ትቀጥሪያለሽ። በጣም ኔጎሺዬሽን ፓወር በጣም የሚገርም ስኪል ያላቸውን ሰዎች ትቀጥሪያለሽ። እነሱ ናቸው የሚያወሩልሽ ከመንግስት ጋር። ይሄ ልምምድ ይተበት የለም። አሁን ምን መሰለሽ ማድረግ ያለበት ባለሙያው ማግለል የለበትም፣ መግፋት የለበትም። እነዚህ ማህበራት የማየው ነገር ስለነበረ በፊት የማህበር አባል ሆኖ ሲባል ሰው ያገላል፣ ራሱን ያገላል። እነዚህ አይረቡም፣ እነዚህ ምንም አይጠቅሙንም፣ ዩዝለስ የተባለ ሰው ይርቃል ከነዚህ ማህበራት ይመስለኛል። አሁን ማድረግ ያለበት ሊደርሺፑን ወስዶ ስብሰባዎች ሲኖሩ ተሳትፎ፣ የዓመታዊ ጉባኤዎች ሲኖሩ ተሳትፎ ሊደርሺፕ ውስጥ መግባት አይነው ቮለንተሪዝም ነው። ጊዜሽን አውጥተሽ የረፍት ጊዜሽን አውጥተሽ ምናምን ለምሳሌ it's hard. I worked as a volunteer እንዳልኩሽ የኢትዮጵያ ሕክምና ተማሪዎች ማህበር ላይ it's draining። በጣም ከባድ ነው። ያው በነፃ የምታገለግዩ ህዝቡ ደግሞ ለመግዛትም ለመምራትም አብረሹ ለመስራትም አስቸጋሪ አይነት ትሬት ያለን ህዝቦች ነን። በእርግጥ ሁሉም ዓለም ላይ ያለ ነገር ነው፣ የኛ የኢትዮጵያ ህዝብ ብቻ አይመስለኝም። እሱም ስላለ በጣም ብዙ ነገሮች ይወርወሩብሻል። ለዛ ሰው ወደ እነሱ መጠጋት አይፈልግም፣ ማግለል ነው የሚፈልገው። አሁን አሁን ከሌሎቹ ሀገሮች ተሞክሮች በመውሰድ ወደ ውስጥ መግባት ያለብን የሚገባንን ኦብሊጌሽን መወጣት ያለብን ሰዓት ነው። ማዋጣት ካለብን ትከፍያለሽ፣ አንቺም ትከፍያለሽ። የዩኒየን አባል ስትሆኚ ትከፍያለሽ። እኔም እየከፈልኩ በአመት ይልኩልኛል። ይሄ ያለብህ ያልከፈልከው ወይ ደግሞ ደርሶብሃል ማርች ላይ መክፈል አለብህ ብለው ጃንዋሪ ላይ ይልኩልሻል። መክፈል አለብሽ። ከዛ ደግሞ ጥያቄም ለመጠየቅ ያኔ ፉል ፓወር ይኖርሻል። ጠንከር ብለሽ ትመጫለሽ። ምናልባት አሁን እንግዲህ ማላውቀው የኢትዮጵያ ሕክምና ማህበር ምን ያክል ነው የሚያስከፍለው ወይም ሌሎች ማህበራት ምንድን ነው የሚያስከፍሉት የሚለውን አላውቅም። ተመጣጣኝ መሆን አለበት። ይሄ ደግሞ እንደምታውቂው ተራብኩ እያለ ያለ ባለሙያ ለነዚህ ደግሞ ከባድ የሆነ ክፍያ የምጠይቅ ከሆነ አስቸጋሪ ነው። ተመጣጣኝ ሆኖ ግን በተቻለ መጠን በበጎ ፈቃደኝነት ጊዜያቸውን በመሰዋት መሳተፍ፣ ሊደርሺፕ ውስጥ ለመግባት መሞከር፣ ከዛ ያለውን ሪቶሪክ መቀየር ትችላለሽ። አፍተዛ ተደራዳሪ አካል ማድረግ ትችላለሽ። እነዚህ ማህበራት ማለት ነው እንኳን ለኖሩት ለሰማሁት እኔ ምናልባት ቴራፒ ሳያስፈልገኝ አይቀርም። እንኳን አይደለም ሁሌ ለሚኖሩት ትልቅ ክብር ይገባቸዋል። ደጋግመን እንዳልነው ለባለሙያዎቻችን ይሄን ሁሉ የሀገራችንን ችግር የፖለቲከኞቻችንን አመል፣ ቁጣ፣ ስድብ፣ ዘለፋ ችሎ ምስጋና ሲገባው በዛ ፋንታ ብዙ ነገር እየተቀበለ እንደገና ልብ በሚሰብር ሁኔታ ራበኝ የሚል ይሄን የሚያክል ትልቅ የሙያ ባለቤት መስማት ክብር ይገባቸዋል። ሌላ ምን እንላለን?
በጣም በጣም እጅግ ብዙ ነው። እንደው የመጀመሪያ ጊዜ ስለተገናኘን ሰፋ አድርገን ትንሽ ያንንም ከዛም እናንሳው ብለን ነው እንጂ በድጋሚ ተገናኝተን እያንዳንዱን ነገር በተለይ ደግሞ መፍትሄው ላይ ዛሬ ሞር ብሶታችንን ነው የተናገርነው እንደ ህዝብም እንደ ባለሙያ ምንም እንደ ህዝብ አንተም እንደ ባለሙያና እንናገራለን። ዛሬ ግን ከመሰነባበታችን በፊት አንተ መቼም ገና ወጣት ብትሆንም በዚህ ጊዜ ብዙ ነገር አይተሃልና የዚህንም የኢትዮጵያንም የውጭውንም አይተሃልና አላዳምጥም ላለው ለሚፎክረው አካልም ለተጎዳው ለሙያ አጋሮችህም መልእክት እንድታስተላልፍ ፈልጋለሁ። መልካም እንግዲህ መፍትሄው የሚሆነው ማለት የምፈልገው በተለይ ለባለስልጣኖቹ ብዙዎቹ አያውቁት በኢትዮጵያ ሕክምና ሲስተሙ ምን ይመስላል የሚለው ሄደውበት አያውቁም። እንዳልኩሽ የሆነ ጉንፋንም ሲያምሽ ሌላ ሀገር ነሽ ዩኤስ ነሽ እዛም ብዙውን ሩመር ነው እንግዲህ ኤቪደንስ የለኝም ግን ሩመሩ ምንድነው ብዙዎቹ የመንግስት አበል ከፍሏቸው ነው የሚሄዱት ወደ ውጭ ሲሄዱ ሌላው ማህበረሰብ ዶላር ማግኘት መከራ ሞት በሆነበት ሰዓት ይሄን አሁን ብዙዎቹ የቦን ማሮ ትራንስፕላንት ለምሳሌ ሀገር ቤት የለም እና የግድ ሌላ ሀገር መውጣት አለብሽ ወይም ደግሞ ሌሎች ከባድ የሆኑ ህክምናዎች ሌላ ሀገር መውጣት ሲጠበቅብሽ ዶላር መከራ ነው አይሰጡሽም። ይሄ በሆነበት ሁኔታ ባለስልጣኖች ቅድም እንዳልነው የኮራፕሽን ነው ሁሉንም ነገር እየዘወረ ያለና absolutely corrupted deeply corrupted ስለሆኑ ለቡና ለጉንፋን ለምናምን including ለቡና probably they'll go out and do whatever they want ገብቶሻል ቢንጎባይ ሌላም ቦታ ለዚህ ሲስተሙን አያውቁትም። እኔ የምመክራቸው ምን ታውቂያለሽ ምናልባት እስኪ ብትረዱት አንድ ሆስፒታል ውስጥ ሄዳችሁ እንደ 30 ደቂቃ ኢመርጀንሲ ዲፓርትመንት መንገድ ሰው ታሞ መጥቶ ከባድ ስቃይ ውስጥ ሆኖ መሬት ላይ ነው የምታስተኛው። ይሄንን ምልሽ ቅዱስ ጳውሎስ ሆስፒታል ትልቁ one of the biggest hospital ነው in the country እዛ መንገድ በሙሉ ጭንቅንቅንቅ ብሎ በቃ ሰው ተኝቶበት እና አንዳንዴ ትፈሪያለሽ የሞተው የትኛው ነው ድንገት ሽልብ ይሉብኝ አልጋ የለም። እንደዛ አይነት ሁኔታ ያለውን ስርዓት ወጣ ብለው ለ30 ደቂቃ ወጣ ብለው ቢያዩት። ሁለተኛ ማለት የምፈልገው ሁሉንም ነገር ፖለቲሳይዝ አድርገን አንችለው ሁሉንም ነገር ፖለቲካ ነው ብለን አንችለው ሁሉንም ነገር ካልተገዳደልን ካላሰርናችሁ ካለ አይቻልም። በቃ እንራመድ። ወጣቱ ነቅቷል። ወጣቱ አሁን በጣም ደስ በሚል ሁኔታ አሁን ላይ ያለውን ንቅናቄ በከባዱ እየደገፈው ነው። ከባድ የሆነ ድጋፍ አለ። ደስ የሚል ነገር ነው ያለው። ጓደኞቼን ብዙ ሀገር ቤት እየሰሩ ያሉት ስቴካቸው የተሻለ ተስፋ አለን ከ6 ዓመት የተሻለ አሁን ተስፋ አለ። ህዝቡ ሰምቶናል። ሁሉም እንደምታዩ ሚዲያው ምኑም ኢንዲፔንደንት ሚዲያው እያራገበው ነው እየደገፈ ነው። ስለዚህ ተስፋ አለን ይባላል። ሰው ምለው ምንድነው ሁሉንም ነገር ፖለቲሳይዝ አድርገን አንጨርሰው። ይሄ ጥያቄ የህዝብ ጥያቄ ነው። ነገሩ ወደ ሌላ ነገር ከማምራቱ በፊት ዲፕ የሆነ ፕሮብለም ከመፍጠሩ በፊት እንደ ሀገር አዘቅት ውስጥ ከመግባታችን በፊት ቁጭ ብለን መመካከር ሁሌም ባፈሙዝ አይሆንም። ወጣትን ረሽነሽ ገለሽ አትጨርሹ መሆን የለበትም። ማናገኘውን የሰው ህይወት ያጣ በጣም ብዙ ማናገኘውን የሰው ህይወት ያጣ እስኪ ካና አሁን ቁጭ ብለን ወደ ቴብል እንምጣ። ቀደም ያልነውን የሌሎችን ሀገር ተሞክሮ በትንሿ ምስኪን ተግብራት ህዝቡን እናለማመድ ቁጭ ብሎ በጠረጴዛ ዙሪያ ቁጭ ብሎ ማውራት ምስኪን ሞክረው ጥሩ አማራጭ ጥሩ እድል ነው። እድሉ አላቸው። አሁን ይሄን ነገር ለማለማመድ ባለስልጣኖች እባካችሁ ወደ ቴብል እንምጣ። አሁን ብዙ የጤና ባለሙያዎች ሙሉ ለሙሉ የአድማ መምታት እናደርጋለን እያሉ ነው። ቅድም በጣም ኢምፖርታንት ነገር ማለት የምፈልግ የነበረው ስትራይክ ሲደረግ ላይፍ ኤንድ ሊም ፕሪዘርቪንግ ትሪትመንት እንላቸዋለን ወይም ደግሞ ህይወትንና እግርና እጅን የሚያስጠብቁ ህክምናዎች ወይ ደግሞ ከመሞት ከመቆረጥና ከመቆመጥ የሚያድኑ ህክምናዎች እንላቸው very acute የሆኑ ህክምናዎች አሉ። absolutely important ነው። እሱን ማድረግ ካልቻልሽ ሰው ልታጭበት የምችው እግሩ ሊቆረጥ ብዙ ነገሮች ሊቆማመጥ የሚችሉበት አይነት የሚሰጡ ህክምናዎች አሉ። እነሱ ከቆሙ በጣም ብዙ ሰው ነው የምናጣው። ምን እንደሆነ ታውቂያለሽ? መንግስት ልብ ገዝቶ ቁጭ ብሎ እስኪ እንወያይ ነው ብሎ መጥራት የሚገባበት ሰዓት ላይ ነው። እንደዛ አይነት አድማ ከተመታ በጣም አሳዛኝ ነው። እንደ ሀገር
በጣም አሳዛኝ የሆኑ ነገሮች ናቸው የሚፈጠሩትና እሱ ከመፈጠሩ በፊት እባካችሁ ነገሮችን ፖለቲሳይዝ ከማድረግ ቁጭ ብሎ ደግሞ ወያየት እንምጣ ማለት ነው የምፈልገው። ለአጋሮቼ ለስራ አጋሮቼ ሁሌም እንደምለው ማይ ሄሮስ በቃ እናንተ መርጣችሁ ሀገር ቤት ለመስራት መወሰናችሁ ብቻውን ለኔ ጀግኖቼ እንድትሆኑ ያደርጋችኋል። ስለማውቀው ፔኑን ስለማውቀው የምሬን ነው የምልሽ። ከባድ የሆነ ነገር እየተሰማኝ ነው አሁን ይሄን የምልሽ መሙን ስለማውቀው ወገኖቼን የሚያክሙት እነሱ ናቸው። እናቴ አባቴ ሁሉም ሰው ሀገር ቤት ነው ያለው። ሁሉም ይዘሻቶች መቼስ እና እናንተናችሁ ያላችሁን በርቱ፣ ይሄን ቀን ያልፋል። ከዛ በኋላ ማለት የምፈልገው ደግሞ እነዚህ ጥያቄዎች የትኛውም ዓለም የሚጠየቁ ጥያቄዎች ናቸው። ወደ ኋላ እንዳትሉ። መስተካከል ያለበት መጠየቅ ያለበት እንደገና ተቀጥቶ መሰራት ያለበት ስርዓት ነው የኢትዮጵያ የሕክምና ስርዓት። የሚጀመረው ከዚህ ነው። ስለዚህ ገና ተጀመረ እንጂ ምንም የተነካ ነገር የለም። በርቱ። ነገ ከነገ ወዲያ ደግሞ እነዚህ ጥያቄዎች ሞር ፎርማላይዝድ እየሆኑ ወደ ስትራይክ ከመሄዳችን በፊት መፍትሄ እንዲያገኙ ማህበራቶቻችሁን አጠንክሩ። አዳዲስ ማህበሮችን መመስረት ካለባችሁ መስርቱ። ሞር የትግል ፓወራችሁን ኃይላችሁን አጠንክሩ ላለው። ከዛ በተረፈ አሁን ላይ እያየሁት ያለ እንቅስቃሴ አለ። በጣም የተቸገሩ ከቤታቸው ከዶርሚተራቸው ተገፍተው የወጡ ከሐዋሳ ሕክምና ሆስፒታል ከጎንደር ተገፍተው የወጡ ዶክተሮች አሉ። አንሰራም ካላችሁማ ውጡ ተብለው መንገድ ሜዳ ላይ የተጣሉ ዶክተሮች አሉ። አሁን ታሽጓል። እነዚህ መኖሪያ ቤታቸው ታሽጓል። መንግስት የሚሰጥሽ መኖሪያ ቤት አለ። እድለኛ አስተውኝ ትኖርበት። በተለይ የእጁ ሐኪም ስትሆኝ ገና አትወጭም ከዩኒቨርሲቲ። ስለዚህ እዛው ነው የምትኖረው። የሚከፈልሽን በጣም ይምንት ነው። ከነዛም ግማሽ ነው የሚከፈልሽ። ኖርማሊ ከተመረቀሽ ከሚከፈልሽ ግማሽ። ከዛ ዲዩቲ ምናምንም የለሽም። ትራጂክ የሆነች አማውንት ነው የምትከፈልሽ ቱ ቢሆንስ። ስለዚህ የሚኖሩት የመንግስት ዶርሚተሪ ውስጥ ነው። እነሱን አባረሯቸው። ሰው እነዚህ ምን እየጠየቁ መሰለሽ አሁን በጣም ክሪቲካል የሆነ ችግር ውስጥ ያሉ ሰዎችን ለመርዳት ጎፈንድሚ ምናምን አቋቁመዋል። አንዳንድ ሰዎች ሊንኩ የለኝም ግን እነዚህ አሁን ሶሻል ሚዲያ ላይ ስትሄዱ ታገኟቸዋላችሁ። በተቻለ መጠን በእንደዚህም አይነት መንገድ ሊሆን ይችላል። ነገሮችን በተቻለ መጠን አጠገባችሁ ላለ ሰው በመንገድ ሊሆን ይችላል አግዟቸው ብዬ ደግሞ የኢትዮጵያን ሕዝብ ለመጠየቅ እፈልጋለሁ። ዲያስፖራው ትልቅ ፓወር አለው። በተለይ ፓወሩ ኤክስፒሪየንስ ወተሽ ያየሽው ትልቅ ኤክስፒሪየንስ ልምድ ነውና እሱን ተሞክሯችሁን ወደ ሀገር ቤት እስኪ አንዴ እንኳን ከፖለቲካ ወጣ ያለ ነገር ላይ ኢንቨስት እናድርግ። የማየው ድጋፍ ደስ የሚል ነው። ኢንክሉዲንግ አንቺ የምታደርጊው ነገር ጨምሮ የምታደርጊው ነገር በጣም ደስ የሚል ነው። እስኪ እናግዛቸው። ሐኪሞቹንም ነርሶቹንም ከጎናችሁ ነን። እኔም ድምጽ መሆኔን እቀጥላለሁ በቻልኩት መጠን። ካረንትሊ አንዳንድ ነገሮችን ቲክቶክ ላይ እየሰራው ነው። በሱ እቀጥላለሁ። ፌስቡክ ላይ መጻፌን እቀጥላለሁ። ምንም ለውጥ የሚያመጣ አይመስለኝም ምን የማደርገው ነገር ግን አትሊስት ለኔ ለህሊና እንኳን ደስ ይለኛልና እሱን ማድረጌን እቀጥላለሁ። በርቱ ለማለት ፈልጋለሁ። መልካም ዶክተር፣ ባለ ውድ ሰዓት እያንዳንዱ ደቂቃ ለእናንተ በጣም ኢምፖርታንት ነው። ኢዘር ምርታማ ትሆንበታለህ ወይም ደግሞ ታርፍበታለህ። ቀላል ሙያ አይደለም እንደተነጋገር ነው። ግን ከዛ ላይ ጊዜህን ቆጥበህ ዛሬም ከኔ ጋር ስለተገናኘን እንዲሁም በሶሻል ሚዲያ በተቻለ አቅም ድምጽ ስለምትሆን አንተንም በግል በድጋሚ እጅግ በጣም አድርጌ ላመሰግንህ እፈልጋለሁ። ለዶክተሮቻችንም ኢትዮጵያ ላሉት እንዳልከው ምንም አጠያቂ አይደለም፣ ጀግናዎች ናችሁ። አንተንም ከዚህ በፊት ስናወራ እንደነገርከኝ ሁላችሁም እዚህ ሙያ ውስጥ ያላችሁ ከሀገር የራቃችሁ ህልማችሁ እንደ ትልቅ ህልም የምታዩት ተመልሳችሁ በነፃ ያንን ህዝብ ማገልገል ነው። አንድ አይነት የሚያደርጋችሁ ነገር ይሄ ነው። እስካሁን ድረስ በየአጋጣሚው ያወራኋቸው ከኢትዮጵያ የመጡ ዶክተሮች ህልማቸው ይሄ ነው። እንደው ሲስተሙን ሁሉ ይዘውት መሄድ ቢችሉ ይዘውት ሄደው ከዚህ ሰው እንዳልኩት የተሳካለት አንተ እንደውም ስነግረህ ታድሎ ህልሙን ነው የሚኖረው እስከ ማለት ነው የነገርከኝ። ኢትዮጵያ ሄዶ በነፃ ሰዎችን አሰባስቦ የሚያክመው ለምን አንዳንድ ሙያ እንደተናገር ነው ለህሊና የሚኖር ለተፈጠርክበት ነገር የምትኖርበት ነው። በልተህ ብቻ የምትረካበት አይደለምና አንተም ተመልሰህ ያንን ያስተማረህን የምትወደውን ማህበረሰብህን ለማገልገል ያብቃ። ይሄም ሲስተም እንደው
እንደምንፈልገው ድረስ ባይሆን እንኳን ቢያንስ እንኳን አክብሮት በተለይ ደግሞ መሪዎቹ እንደው ለዚህ ባለሙያ ቃላት ቢመርጡ ሲናገሩ ራሱ እውነት ለመናገር በጣም ጥሩ ነው ብዬ ነው የማስበው። ማህበረሰቡ አሁን በደንብ ገብቶታል ብዬ ነው የማስበው። ግን ያልገባቸው ያው የመንግስት ደጋፊዎችም ቢያንስ ዞሮ የሚወድቁት እዚሁ ዶክተር እጅ ላይ ነውና ፖለቲከኞቹ አክማቸውም ሲታመሙ ስለዚህ ሁለት ያስቡበት። አንዳንዴ የማይነካ ሙያ አለ እውነት ለመናገር አንዳንድ ጊዜ ሃይማኖት ውስጥ ጣልቃ ተገብቶ የተነሳውን ማዕበል መንግስት ያየ ይመስለኛል። የዶክተር ሙያ ልክ እንደዛ የማይነካ ሙያ ከሚባሉት ውስጥ ነው ብዬ ነው የማምነው በግሌ። ይሄ የግል አመለካከቴ ነውና ዶክተሮቻችን በርቱ፣ ሁላችንም ካጠገባችሁ ነን፣ ድምጽ እንሆናለን። ሊንኩን ተጠንቀቁ። በይሄንን ፕሮግራም የምትከታተሉ መቼም አንዳንድ ደግሞ እንደው ያልታደለ ሰው አለ። በዚህ አጋጣሚ የራሳቸውን ጎፈንድሚ ከፍተው ሊያጭበረብሩ የሚሞክሩ ስላሉ እኔ ትክክለኛው ሊንክ ካገኘሁት ዶክተርም ጓደኞቹን አጠያይቆ እኔም እጥራለሁኝ ከታች ሊንክ አድርግላችኋለሁ፣ ፒን አድርግላችኋለሁ። እንዲሁም የዶክተር ወንድዬንም ቲክቶክ ፎሎ አድርጉት፣ ፌስቡክንም ሁሉንም ከታች እናደርጋለን። ለምን እንደዚህ ነው መደጋገፍ የሚጀምረው። ምናልባት አንተ ለውጥ ላይ ያመጣ ይችላል ብለህ አስበህ ሊሆን ይችላል። ነገር ግን በደንብ በትኩረት ራሱ ያዳመጥኩህና ከዚህ በፊት ባቀው ትኩረት እንድሰጥ ደግሞ ስላደረከኝ እኔንም አመሰግናለሁና ለውጥ ታመጣለህ እያመጣህ ነው ለማለት ፈልጋለሁ። አይዟችሁ። ከስር እስቲ ይሄንን የምታዩ የራሳችሁ ልምድና እንደው ብሶታችሁንም አካፍሉን። ዶክተሮቻችን በኢትዮጵያ የምትገኙ ስለምታደርጉት ሰርቪስ ሁሉ thank you for your service ለማለት ፈልጋለሁኝ። ተመልካቾቻችን እንግዲህ ለዛሬ ይዘንላችሁ የመጣነው ፕሮግራም ይሄን ይመስል ነበረ። እባካችሁን ለዶክተሮች ባላችሁ ፕላትፎርም በሙሉ ድምጽ ሁኗቸው ለማለት ፈልጋለሁኝ። እስካሁን ደቂቃ አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።